የሚያሰድበው መንፈስ የማን እንደሆነ ይታወቃል። እኛ እሱ ላይ ትኩረት አናደርግም። ግን ዋናው መልእክታችን እየተሰደብንም እየተገፋንም እየተነቀፍንም ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል፣ ይታደጋል፣ ከዘላለም ሞት ያድናል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ ታላቁ ሐዋርያ ጳውሎስ እንደጻፈው። ስለዚህ ከኃጢአተኞች ዋና እኔ ነኝ ብሎ ያለው ጳውሎስ ጌታን ከተቀበለ አንተ ቀኝና ግራህን የማታቅ ሰውዬ፣ አንቺ ቀኝና ግራሽን የማታቂ ሴትዮ፣ በሃይማኖት ቤት ውስጥ ያላችሁ ስለ ሃይማኖታችሁ ተቋም ብቻ ስሜታዊ አድርገዋችሁ ሂዱና ስደቧቸው ብሎ ይላሉ። ኤርሚያስን በስድብ አታስቆመውም። ጴንጤን በስድብ አሸማቀህ የምንናገረውን እውነት የያዝኑን ወንጌል አታስጥሉንም። ወንድሞች ናቶች፣ እንደዛማ ቢሆን ኖሮ እኔ ኦርቶዶክስ ውስጥ እየቀደስኩ በነበርኩበት ሰዓት ላይ ነው እነ ይሳኮርን እየጠራረግን እንሰድባቸው የነበረው ማለት ነው። ጴንጤን ማለት ነው። እነዚህ የማይረቡ ጭራቆች ቡዳዎች እያልናችሁ ማለት ነው። እና ጴንጤው ጠፋ እንደዚህ እየተባለ በፍጹም እየለመለመ ሻይን እያደረገ እየበዛ ነው እየሄደ ያለው። እንደው ጭራሽ እያማረባቸው ምናምን ነገር ማለት ነው። ስድብ ወንጌልን አያስቆመው። እና እኔ በዚህ ጥቂቷ ጌታ በሰጠኝ ወደ ጌታ መጣሁበት በዚህ 27 ዓመት በጌታ የሆንኩባቸው ዘመናት ላይ ስለ ክርስቶስ ኢየሱስ ስንነቀፍ ስንሰደብ ደስ ነው ሊለን የሚገባው። ግን እኛ ዋናው መልእክታችን ላይ ነው የምናጠበጥበው። መልእክታችን ዛሬም ነገም ጌታ ከዚህ በኋላ ምን ያህል ዘመን እንደሚጨምርልኝ አላቅም፣ ምን ያህል ዘመን እንደምኖር ባኖረኝ ጊዜ ግን ሁሉ ምላሴ ከትናጋዬ ጋር እስኪጣበቅ ድረስ ተንፋሼና መንገዴን በእጁ የያዘ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ራሱ እስኪጠራኝ ወደ እቅፉ እስክሰበሰብ ድረስ ግን ያድናል፣ ይታደጋል። የሰማይ የምድር ፈጣሪ ነው። ሕይወት ሊሆንልን ሊበዛልን የመጣው እሱ ነው። ከእርሱ በቀር ሌሎች አያድኑም። አዎ አያድኑም፣ በፍጹም አድነውም አያውቁም። መላእክት ያድናሉ ብለው ይላሉ። መላእክት እግዚአብሔር ሲራዳቸው ከመከራ ሊያድኑ እንደሚችል እግዚአብሔር ቃል ነግሮናል። ኦርቶዶክስ ስትነግረን አይገባም። ኦኬ፣ ይጠብቁ ዘንድ መላእክቱን ስለአንተ ያዛቸዋል ተብሎ የተጻፈው ብሉይ ኪዳን ላይ አባታችን ዳዊት ስለተናገረ ይገባናል። በነገረ ድህነት ስራ ውስጥ ግን የገብርኤል እጅ የለበትም፣ የቅዱስ ሚካኤል እጁ የለበትም። ኦኬ፣ ምክንያቱስ መላእክት በነገረ ድህነት ስራ ውስጥ እጃቸው የለበትም፣ የሰውም እጅ የለበትም። ነገረ ድህነት ስራ ውስጥ አምላክ ሰው ስገው ቃል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ከባህሪ አባቱና ከመንፈስ ቅዱስ ጋር ሆኖ በደህንነት ስራ ውስጥ እሱ መስዋዕት በመሆን ቤዛ በመሆን የሞተልን እሱና እሱ ብቻ ነው። ሚካኤል አልተቸነከረልኝም፣ አልተሰቀለልኝም፣ ሊሰቀልልኝም አይችልም፣ ሊሞትልኝም አይችልም። ገብርኤል ስለ እኔ አልተጠማም፣ አልተራበም፣ አልተደበደበም፣ አልተተፋበትም፣ አልተናቀም፣ አልተሰደደም፣ ሚስ አንደርስታንድ አልተደረገም። ኦኬ፣ ከመላእክቱ ልጀምር ማለት ዙፋኑን የሚሸከሙ የጌታዬን የኢየሱስን ማለት ነው። ዙፋኑን የሚሸከሙ ኪሩቤል ይሄንን አላደረጉም፣ ሊያደርጉም አይችሉም። የለበትም የነሱ እጅ ነገረ ድነት ውስጥ ማለት ነው። ብቻውን ነው በጲላጦስ አደባባይ ላይ ቆመው ስለኔ ሲል፣ ብቻውን ነው በሐናና በቀያፋ ግቢ የተጎተተው፣ ብቻውን ነው መስቀሉን የተሸከመው፣ ብቻውን ነው ችንካሩ የተቸነከረበት። ከመስቀሉ ግርጌ እናትየዋ ነበረች። ቀኝ እጁ ላይ የምትመቱትን ችንካር ከመታችሁ በኋላ ግራው ላይ የምትመቱትን እኔ እጅ ላይ አድርጉት አላለችም። ብትልም አይሆንም አላለችም። ልርዳው መከራውን ብላ አላለችም። ብትልም አይሆንም።
ራሷ እንኳን ተጨምራ ከኢየሱስ ጋር የቀኝ እጁ ላይ የተቸነከረው ችንካር ጌታ ላይ ሆኖ ግራ እጁ ላይ የተቸነከረው ማርያም እጅ ላይ ቢቸነከር እሷና እሷ አዳኑን ተብሎ አይባልም። እሱ ብቻ ነው አዳኝ። እሷ ብትቸነከር በከንቱ የተቸነከረችው ማለት ነው። ማለት በቃ ልጇ ስለሆነ መስዋዕት ከፈለች ምናምን ተብሎ ይባላል እንጂ እሷ ስለተቸነከረች እኔ አልድንም። ለምን ኤርምያስ ብላችሁ ብትሉ በነቢዩ በኢሳይያስ ትንቢት መጽሐፍ ምዕራፍ 53 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ነው የሚለው። አለቅ በደሌን ያኖረበት አንድ በግ ነው። በደሌን ያኖረበት አንድ ልጅ ነው። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም እንጂ ብሎ የሚለው ተጨነቀች፣ ተሰቃየች፣ አፏንም አልከፈተችም ብሎ የሚል አልጻፈም። ወይ ደግሞ በብዜት አድርጎ ከእናቱ ጋር ጭምር ተጨነቁ፣ ተሰቃዩ፣ አፋቸውንም አልከፈቱም፣ ለመታረድ እንደሚነዳ ጠቦቶች ስለ እናንተ ተጎተቱ አይሉም። በነጠላ ነው ነብዩ ትንቢት የተናገረው። ሐዋርያውም ልክ ያለው እንደዚህ ነው ማለት ነው። ስለዚህ የሁላችንን በደል በእርሱ ላይ ያኖረው ጌታችን ኢየሱስ ክርስቶስ ነው፣ ለእኛ በደልና ኃጢአት ቤዛ የሆነው ማለት ነው። ይህንን ወንጌል የምንሰብከው ጴንጤዎች ኦኬ፣ ይህንን የምስራች ነው የምንሰብከው። ይሄ በዘመናት መካከል ማንም ሊያሻሽለው የማይችል መልእክት ማለት ነው። ማንም ሰው ሊያሻሽለው አይችልም። ጴንጤ ይነሳ፣ አይሁድ ይነሳ፣ ሙስሊም ይነሳ፣ ኦርቶዶክስ ይነሳ፣ ካቶሊክ ይነሳ፣ ዋቴቨር ማንም ሊያሻሽለው የማይችል መልእክት ነው። ባይዘዌ በርደን ነው፣ ሸክም ነው፣ ጥሪ ነው። ወንጌል ሰባኪነት ጥሪ ነው። ያልተሰጣቸው ሰዎች እንደፈለገው ቢያደርጉትም ግን ጥሪ ነው። የማይጠፋ እሳት ውስጣችን ተለኩሷል። እውነቱ ይሄ ነው። ክርስቶስ ኢየሱስ ብቻ ቤዛ ሆኗል። ክርስቶስ ኢየሱስ ለእኔም ለማርያምም በደልና ኃጢአት ነው የሞተው መስቀል ላይ። ለእናቱ በደልና ኃጢአት ሁሉ ጭምር ነው የሞተው። የሚሞግት ካለ ገብቶ ይሞግት በዚህ ጉዳይ ላይ ማለት ነው። ከኛ ጋር ያውራ፣ ይኸው ፊት ለፊት ማለት ነው። ለማርያምም በደልና ኃጢአት ነው የሞተው። ለዘሯ ለትውልዷ ለዓለም ሁሉ በደልና ኃጢአት ነው የሞተው። ስለ ጨቀጨቃችሁን ሁሉ ቀን ምንድን ነው የምትነዘንዙን? ምን አድርጉ ነው የምትለውን ብለህ አድርገኝ። ሕይወት ወደሆነልህ ጌታ ስለ ነፍሱ ነፍሳችንን ያኖራት ኢየሱስ በማይጠፋው በዘላለም ፍቅር ሊሻር በማይችል በዘላለም ምሕረት የወደደንና የማረንን ኢየሱስን ና ተከተለው፣ ና ተቀበለው፣ ና ወደሱ ታርፋለህ፣ ያሳርፋል ነው። እንዴት ሰው 10 ዓመት ሙሉ ፎሎ አድርጎት አንድ ሰው እየሰማ ምን አድርጉ ነው የምትለን ብሎ ይላል። ይሳኮር ነው በመድኃኒዓለም አሁን ምንድን ነው የሚባለው? ቆይ የኔን 10 ዓመት ተው። ጴንጤ ምድራችን ላይ ከመጣበት ጊዜ ጀምሮ ምን አድርጉ ነው ብለው የሚሉን በየመንገዱ ንግግራቸውን እኮ መስማት ብቻ እኮ ነው። ቦንታርቦ ሰቅላችሁ ከተማ ውስጥ ትጮሃላችሁ ይላሉ። ምን አይነት ጩኸት ነው የጮኸው? ምን አይነት ጩኸት? ትርጉም የሌለው ጩኸት ነው። ጩኸታችን ንግግር የለውም። ጩኸታችን ውስጥ ድምፀቱ ንግግር የለውም። የተገለጠ ቃል አይደለም። ማንም ሊሰማው የሚችል ቃል አይደለም። ኢየሱስ ጌታ ነው። ኢየሱስ ሕይወት ነው። ኢየሱስ ያድናል አይደል? መልእክታችን እዚህ ትጮሃላችሁ። በመንገድ ላይ ወጣችሁ ትጮሃላችሁ። ቲክቶክ ላይ ትጮሃላችሁ። ለቅሶ ቤት ትጮሃላችሁ። ሰርግ ቤት ትጮሃላችሁ። ኦኬ አዎ እንጮሃለን፣ ግን ምን እያልን ነው የምንጮኸው? ዝም ብሎ እኮ እንዳሁን ቆራሪት እኮ አይደለም የምንጮኸው። ቀደም እንደነገረን ወንድማችን ኢየሱስ እያልን ነው የምንጮኸው። የህይወት ራስ የሆነው ጌታ ያድናል ነው። ኑ ወደሱ። ኦኬ ወንድሞች እናቶቼ ነይ ወደሱ፣ ነየቴ አትከራከሪ። እንደሱ 10 ዓመት ሙሉ የምትከታተሉ በጣም ብዙዎች አላችሁ፣ ስትሰሙኝ የነበራችሁ ሰዎች። አንዳንዶቻችሁም በውስጥ መስመር የምትጽፉልን ወደ ኦርቶዶክስ ተመለስ ኤርሚያስ ብላችሁ የምትሉ፣ እኔ ወደ ሞት አልመለስም ወንድሞች እናቶቼ። ኦኬ እኔ ወደ ሞት አልመለስም። ህይወት የሆነውን ኢየሱስን ስላገኘሁት ኢየሱስን ትቼ እኔ ወደኋላ አልመለስም። ፍቃድ አለኝ። እግዚአብሔርን ፍቃዴን አይጫንም። ፍቃድ አለኝ። ይኸው ፍቃዴ ነው። እግሮቹ ስር ድርቅ ብዬ ልቅር ኢየሱስ ጋር ማለት ነው። አሁን እያወራሁ እስትንፋሴ ትዘጋ እኮ ነው ብዬ የምልህ ወደኋላ ከምመለስ ጌታዬን ተከትየዋለሁ። የህይወትን ራሱን ገልጦልኛል። ለዘላለም ቅዱስ ስሙ የተባረከ ይሁን። ኦኬ ና ተመለስ። ተመልሼ ምን ላደርግ? ማላቅ
ማላቀው። ስለዚህ እኛ ጌታ ኢየሱስ ክርስቶስ ነው የምንሰብከው። መልእክታችን ግልጽ ነው። ኢየሱስ የሰውን ዘር ሁሉ ይወዳል። ስለወደደም መተኪያ የሌለው ነፍሱን ቤዛ አድርጎ ሰጥቷል። ስለ በደል ስለ ኃጢአታችን ቅጣታችንን ተቀጥቶልናል። ሞታችንን ሞቶልናል። ሞቱ ለኔ ህይወት እንዲሆን፣ ለአንተ ህይወት እንዲሆን፣ ለአንቺ ህይወት እንዲሆን ህይወቱን ቤዛ አድርጎ ከፍሏል። ቀልድ አይደለም የተከፈለው ዋጋ። ይሄንን ዋጋ አጣጥለህ ረግጠህ አቃለህ የአባቶቼ የኤልያስ አምላክ ምስክር ይሁን ማርያምን ተከትለህ መንግስተ ሰማያት እገባለሁ ብላ ብትል ማርያም እርሱ የሚላችሁን አድርጉ ብላለች። ያቺ የኛ እናት ማለት ነው፣ የጌታችን እናት። በቃ አለቀ። እመቤቴ ወላዲቴ አዛኝቱ ርህርቱ ብለህ ብትል እሱ የሚለን አድርግ ብላለች። በገሊላ ቃና ሰርግ ላይ ለነበረ ትውልድ በቃ በየጊዜው እየተነሳች አዳዲስ ምክር አትሰጥህም። አንድ ምክር ለትውልድ የሚሆን ማለፊያ ምክር መክራ ሄዳለች። እርሱ የሚላችሁን አድርጉ አለቀ። አባትና እናት ያሉትን ልብ በልና ስማ። አባቱ ቅዱስ እግዚአብሔር አብ ያለውን ስማ። እናቱ ቅድስት ድንግል ማርያም ያለችውን ስማት። እናቱ እርሱ የሚላችሁን አድርጉ ብላለች። ሰርግ ቤት የነበረውን ትውልድ ማለት ነው። ያ ለዛ ዘመን ትውልድ ብቻ ሳይሆን ለዚህም ትውልድ ይሰራል፣ ለሚመጣውም ትውልድ ይሰራል። እመቤቴ 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 እያልኩ ወደ እሷ ብትሄድ እኔ ለቀቅ እሱን ጠበቅ ነው የምትል በዘመነኛው አማርኛ። እሱ የሚለን አድርግ፣ እሱ የሚላችሁን አድርጉ። እናቱ የጌታዬ እናት የኢየሱስ እናት ማለት ነው። አባቱስ እርሱ የሚላችሁን ስሙት። ልብ በሉ አባትና እናት ምን ብለው እንዳሉ ስለ ልጃቸው። አባትየው ቅዱስ እግዚአብሔር አብ የብርሃናት ሁሉ አባት የሆነው ጌታ ልጄን ስሙት ነው ያለው። እናቲቱስ ልጄ የሚላችሁን አድርጉ ነው ያለችው። አለቀ። ማንንም አንሰማ። እንግዲህ ከእናትና ከአባት ማን ይቀርባል ለኢየሱስ? ማን ይቀርባል ብራዘር? ከአባቱ የቀረበ ማን አለ ለጌታ ለኢየሱስ? ምንድን ያለው አባቱ? የምወደው ልጅ እርሱ ነውና እሱን ስሙት ነው ያለው። አለቀ። ከማርያም የበለጠ እናት ማን ለሱ የቀረበ ማን አለ? እውነት ለመናገር ማንም የለም። እናትየዋ ምንድን ነው ያለችው? እርሱ የሚላችሁን አድርጉ። አባትየው እሱ የሚላችሁን ስሙ። እናቲቱ እሱ የሚላችሁን አድርጉ። ሐዋርያቱስ ቢሆን አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አሉ። አለቀ በቃ። ሁሉ ጠቁመውናል ወደሱ። ሕይወት የሆነው እሱ ስለሆነ ወደሱ ጠቁመውናል፣ ወደሱ አመልክተውናል። እሱም በመቀበል ከዘላለም ፍርድ ዳኑ፣ ከዘላለም ጥፋት ዳኑ ብለን እንላለን። ቴንኪዩ ስዬ መቀጠል እችላለሁ አለሁኝ። ቴንኪዩ ተባረክ። ሰላም በሉንና ከዛ ምናልባት ሶሻል ስለመጣ አንዳንድ ነገር ቅድም ባነሳው ላይ ብናወራ ደስ ይለኛል። ከዛ በፊት ግን እስቲ አስፋው ወንድማችን ራስን ግለጽ እስቲ። ሰላምና ጸጋ ይብዛላችሁ ቅዱሳን የአባቴ ብሩካን። እኔ አስፋው አይደለም በአስፋ እንትን ስም ነው የሚጠቀመው። ያ ኤርሚን ስለሚከታተል ነው የገባሁት። ጸጋ ይብዛላችሁ። ለምንድን ነው እንደዚህ በሱ ስም ለምንድን ነው የምትከተለው? አታርፍም? እና ፈሱን ስለ ለዛ ነው ለተንኮል አይደለም። እኔ ያ ወንጌል አማኝ ነኝ። ያ እሱንም ስለምወደውና ስለሚያከብረው ነው። ኦኬ። የት ነው የምትኖረው? ሳውዝ አፍሪካ ነኝ። እና አሁን ዳግም ከተወለደ ውስጥ ነው ማለት ነው። አስፋን ከተከተልክ አሪፍ። እኔ በብዛት ያ ኤርሚን ነው የምከተለው። ያ ኤርሚ ሁሌም ኤርሚ ቤት ነው የምኖረው። ያ የበፊት የራሴ ስም አብነት ነው። አሁን በቅርብ ጊዜ ነው እንደዚህ የቀየርኩት። ጸጋ ይብዛላችሁ እላለሁ። አስፋ እንዳይቆጣሽ አስፈቅደው። ለማንኛውም እሺ፣ ክያ እንዴት ነሽ? ሟሙ ሰላም ብያለሁ። ሶሻል
የምታወራ ነገር አለ? የምትለን ነገር አለ? ቅድም ስትጠየቅ ነው የወጣው ሀሳብን ሳትጨርስ። አዎ ኢዲዲ እንዴት ነሽ? አንቺንም ሰላም አላልኩም እኮ በቃ ስታወሩ ተውኳችሁ። ሰላም ነኝ። ለማንኛውም ያው ሁሉ ሰላም ነው። ሰላም እግዚአብሔር ይመስገን። ውሻ እየጮኸ ነው። እሺ ኦኬ ኤኒዌይ ያው የምንሰብከው የምንናገረው ያው እንደ ሱስ እንደ አመል ከአፋችን የማይጠፋው የዳንበት ህይወታችን አምላካችንም የዘላለም ህይወታችንም እርሱ ኢየሱስ ነው። እርሱን እንስብካለን። ለነኛ ከሱ ጋር ለነበሩ ሰዎች ከሱ ዞር ብለው አጋጣሚ በተሰብስበው ተደብቆ ባሉበት ከቻለና እንዲህ አላቸው። ሲገባ ከች ስልባቸው አላመኑትም። አንዳንዶቹ እንደውም ባለማመናቸውና ባደረጉት ነገር ላይ ነቀፋቸውና ወንጌልን ስበኩን አላቸው። ወንጌልን ስበኩን አላቸው። ወንጌልን ስበኩን አላቸው። ወንጌልን ስበኩን አላቸው። ደግሞ ተመልሰህ ለምን እንደዛ እንደምትመላለስ አላውቅም። ነፍስን ይማረው። በዚህ ክርስቶስ ላይ እንዳንቀልድ ተጠንቀቁ። ብዙዎቻችሁ ትናደዳላችሁ። ቅድም እንደነበረ ወንድም ማለት ነው። እሱ 10 ዓመቱ ነው። እስከዛሬ ምናልባት እርሜ ይሄንን ነገር ስናገር ሰምተኝ እንደሆነ አላውቅም። ስለ ኦርቶዶክሶች ብዙ ጊዜ ኢትዮጵያ ምድር ላይ ኢየሱስ ክርስቶስን ይዞ ሊሰብኩ የመጡትን ሰዎች ብዙ ዋጋ አስከፍለዋል። የተቀበሉ ሰዎችን አብሶ ወንጌል ሲጀመር ብዙ አባቶቻችን አያቶቼ በብዛት ተንከራተዋል፣ መቃብር እስኪያጡ። እኔ ላሉ ብዙ ጊዜ የተቀበረ ሬሳ ወጥቶ ደጃቸው ላይ እየጣሉ እያመላለሱ ጅብ በልቶላቸዋል። ብዙ መንከራተትን ያደረጉት እስላሞች አይደሉም፣ ኦርቶዶክሶች ናቸው። ምንም አላደረጉም እኮ ኢየሱስን ስለሰበኩ ኢየሱስ ስላሉ። ሌላ ስም ነው እንደ ኢየሱስ። ሁሌ እላለሁ ቢያስታውሉና ምድርቱ ላይ ንስሐ ሊገቡ ይገባል ብዬ እላለሁ ብዙ ጊዜ። እንደውም በእግዚአብሔር ፊት ይቅርታ መጠየቅ ያለበት ነው። ለኦርቶዶክስ ዋኖቹ ንገሯቸው እላለሁ። እኔን ያው ብትፈልጉ ትገላላችሁ እንጂ ምንም አታረጉ። እና ጥንቃቄ አድርጉ። የኦርቶዶክስ ቤተክርስቲያን ውስጥ ያላችሁ ወይም ኦርቶዶክስን የምትከተሉ የአምልኮም መልክ አላችሁ አይልን ክዳችኋል የምንለው ለዛ ነው። ኦርቶዶክስ ነው ክርስቶስ ነው የሚያድነው ብያቸው ብዙዎች ኦርቶዶክስ ነው የሚያድነው ብለውኛል። አላውቅም ለምን እንደዛ እንደሚሉ ገብቷቸውን ተጣሞ ይሁን ሳይገባቸው። እኛ ደግሞ ገግመናል፣ አንለቆም፣ እንናገራለን። ለምን ተናገራችሁ? እየተናደዳችሁ እየተበሳጫችሁ ውስጣችሁ ላይ የሚቀረቀረው ይሄ ስም ነው። ሳታውቁ ድንገት ራሳችሁ ደግሞ ትጠራላችሁ። ወዳችሁ አይደለም የምትጠሩት፣ ሳታስቡ ትጠራላችሁ። ምክንያቱም ሰምታችሁ ውስጣችሁ ላይ ይቀረቀራል። ሳትወዱ በአንደበታችሁ ይለቀቃል። አሁንም እንደግማለን፣ ደጋግመን እንላለን። ኢየሱስ ሕይወት ነው፣ ጌታም ነው። ይህን ኢየሱስን እንሰብካለን፣ ይህን ኢየሱስን እንተርካለን። ቅድም እንደተባለው አንዳንድ ጊዜ ተው የምንላችሁ ሲሳደቡ ያበሳጫል፣ ያስጠላል። ቋንቋቸው በጣም ነውር ነው። ያን ነውረኛ ቋንቋ ለእናንተ ጆሮ ቢቂራችሁም አንዳንድ ታገሱ። ሄዶም ያወጡበት የለም። እችን ቀዳዳ አግኝቶ እንደው ከውስጣቸው ብነቀል ረፍት ያገኛሉ። ከዛ በኋላ ምናልባት ተረኛው ኢየሱስ ውስጣቸው ላይ የመሄድ መንገድ ያገኛል። ለዛ ነው ዝም እንበል የምንላቸውና ጌታ ይባርክ። እርሜ እንቀጥላለን። ምናልባት የቅድሙ ሰውዬው ወጥቷል። ኦልሬዲ ጥላ ነው የአዲስ ኪዳን ጥላ ነው ብሎ ልናገር ያደረገው ጉዳይ ልክ አይደለም። መጽሐፍ ቅዱሱ እንደዛ አይለንም። ያንን ነገር ጥንቃቄ አድርጉ።
የትኛውም ቦታ ላይ ያሰው ካለ ገብቶ መናገር ይችላል። ካልገባ ደግሞ የት ቤተክርስቲያን እንደሆነ የት እንደሆንክ መናገር አፍረ ነበረ። ኦልሬዲ ጌታ ይባረክ የሚያውቁ ሰዎች ስላገኘው ኤርሚ እንደሚያውቅም ነግሮኛል። ራስን ጠብቅ እንግዲህ። በተረፈ ይሄ ነው። ምናልባት ዛሬ ልንናገር የነበረው ሀሳብ ሰሞኑን እየተናገርኩ የነበረውን ሀሳብ ልናገር ነው የተዘጋጀ የመጣው። በዚህ መንገድ ገብተናል። የዛሬውን በእንዲህ አይነት መልክ ከጨርሰን ይበቀናል። ጥያቄ ካላችሁ ምናልባት በጣም መጠየቅ እፈልጋለሁ የምትሉ ነገር ካለ ጠይቁን። በተረፈ አዲስ የገባችሁ ደግሞ አሁን ከፍታችሁ ሰላም በሉ። ማብታችሁን ማንበራጨቅ ትችላላችሁ፣ ግን አንዱ ሲናገር አንዳችሁ ትዘጋላችሁ ማለት ነው። አዲስ ወንጀል ሰርተሃል እንደ የተዘገብህ ዛጎ ወንጀል ሰርተሃል እንደ ቲክቶክ አራና ያልሰራው ወንጀል ጌታ ይመስገን እኔ ከወንጀል ነፃ ወጥቼው ኢየሱስን የተሰቀለውን ኢየሱስን ሰብከዋለሁ። በዚህ አጋጣሚ ግን እዚህ ውስጥ ድንገት እድል እንስጣቸውና ጥያቄ ካላችሁ አሁን ኤርሚ በተናገረው ላይ ይሳኮር በተናገረው ላይ እናንተም ጥያቄ ካላችሁ አሁን አምጡና እንትና እያለ ነው። ያው እሱን አስገባልኝ ማለት ነው። አንተ እየተናገርክ አቋረጥኩ። ጥያቄ ለኤርሚ ነው ብሎ የሚያወራ ይታገሱ። መግባት ትችላለህ። የኛዎቹ ቦታ ይሰጡ ይቻልክ መግባት ትችላለህ። ጥያቄ ካላችሁ ጠይቁ፣ እንመልሳለን። ገብተህ ጠይቅ። ቀጥል። በተለይ በመዳን ዙሪያ ላይ ጠይቁ፣ መልስ እንሰጣችኋለን። ተባረኩ። በተረፈ የምትወድቁ ሰዎች ኔትወርክ ነው የሚያጥላችሁ፣ ወይም የራሳችሁ ሲስተም ይሆናል። ማንም ያወርዳችሁ መልሳችሁ ላኩ። ኤክሶዶስ ይግባ ብላ ነበር የወረደችው። መግባት ትችላለሽ። አይ ሰውየው አይታየኝም ወይም መላክ አለበት። ከላከ እናስገባዋለን፣ ካላከ ምንም ማለት ነው። እንዴት ነሽ እናታችን? እምቢ አለ እኮ። አይ ተይው፣ አንቺ አሁን ደህና ነሽ ወይ? ለምን ብሎክ ያደርጋል? ብሎክ የምትደረግ ከሆነ ትደረጋል። ምንም አይጠቅም ነገር የምታበዛ ከሆነ አዎ ምን ታደርጋለህ? ካልጠቀምን ከኛ አካባቢ እንድትጠፋ ትደረጋለህ። ምክንያቱም እውነታውን ነግረናል። ከዛ ውጭ ከምትበጠብጥ ለሌሎች እንቅፋት ከምትሆን ያ እንኳን እነሱ ይቦልካሉ። እኔ አሁን አልቦልክም። ቲክቶክ ሲኦላል እዛ ውስጥ ነው የምንከታችሁ። እኔ የሚከተው ማለት ነው። ቲክቶክ ራሱ ሲኦላል። ዛሬ ጥሩ አይደለም። ይሳኮርዬ እንዴት ዋላችሁ? እንዴት ነሽ? ታፕታፕ እምቢ አለ እኮ አንተ ጋር አስገብቶኝ አንተ ጋር ገብቼ እያለሁ እዚህ ጋር ግን አይከፍትም። አክሴፕት በይ ነው የሚለኝ። ሁለቱን ያሳየኛል። እሱን እንትን ስለ ምንም አይከፍተው። ሲስተሙ ችግር አለ። ሰላም እንዴት ዋላችሁ? ወጥቼ መጣሁ እንደገና አንዳንዴ ወጣው ማይ ኤርሚዬ ጌታ ኢየሱስ ይባርክህ። ፕሌዠር ቱ ሲ ዩ ሂር። እናንተ የታደላችሁ ሰዎች ናችሁ። እኛ እዳችን ነው የምንወጣው፣ ግዴታ ኖሮት አይደለም። ስንት አይ ዶንት ኖ ቤተክርስቲያን ደጅ አይደለም ከሰው ጋር ሰው ከሆነ ሰው ጋር እንኳን ያደረ የማይሳደበውን ስድብ ስትሳደቡ በዚህ ዘመን ቤተክርስቲያን ነው የምንሄደው ካላችሁ በጣም የሚያስደነግጥ ነገር ነው። እሱን ራሳችሁ መመርመር አለባችሁ። ቤተክርስቲያን እንደሆነ የምትውሉት ምን እንደምትማሩ ምን እንደምትሰሙ ራሳችሁ መርምሩ። እዳችሁንም አታብዙ። ሰው በሰማው ቁጥር ደግሞ ይጠየቃል። እያንዳንዷ ቀን እግዚአብሔር እዚህ አምጥቶ ቁጭ የሚያደርጋችሁ ለምንም አይደለም፣ ለህይወት ነው።
እየለመናችሁ ነው። ኑ ወደ ዘላለም ሕይወት ከድቅድቁ ጨለማ ወደሚደነቀው ብርሃን ኑ፣ አምልጡ፣ የተከፈለውን ዋጋ አትርገጡ። የደም ነው የአምላክ ደም የፈሰሰለት ሰው በእንደዚህ አይነት ደረጃ መውረድ የለበትም። ብትችሉ ደግሞ እንደገና መንፈስ ቅዱስ ጋር ከምትጣሉ የስድብ ቃል ብታቆሙ። እኛ ግን አሁንም የምንላችሁ ምንድነው? ኑ ወደ ሕይወት ጌታ ዋጋ ወደ ከፈለላችሁ ብቻውን ሁሉም አልቅሰው ተመለሱ እንጂ አንድም ካንተ ጋር እስኪ ልደር እዚህ ጋር መቃብሩ እንኳን ጋር ያደረ ሰው የለም። ሁሉም አልቅሶ ወደ ቤቱ ነው የገባው። ማንም የሞት ጽዋችንን የጠጣልን ማንም የለም። ብቻውን ነው እየተሰደበ ሰው እንዲህ እየተባለ ሲነግራችሁ እኮ ስለሚወዳችሁ ነው። ስለሚወዳችሁ ቢጠላችሁ እኮ ሰልዋችሁ ይቀራል። የሚወዳችሁ ሰው ግን የሙጥኝ ብሎ ከዘላለም ጨለማ ሊያድናችሁ ይታገላችኋል። አትታገሉ። እስቲ ለሴኮንድ ብዙ ነው። እስትንፋሳችሁን ማቆም የምትችሉ ከሆነ ከጸጉራችሁ እንኳን አንዷ ብትወድቅ መልሳችሁ መትከል እንደማንችል እግዚአብሔር ቃል ይናገራልና እኔ ከማንም በልጬ አይደለም። ግን ይሄ የህይወት ቃል ይሄ የህይወት ድምጽ ከመጣልኝ ጊዜ ጀምሮ እኔ 37 ዓመቴ ነው በጌታ። በቃ እኔ ምንም ነገር ያስደንቀኝም ምንም ነገር ባለም ያለ ለምን መሰላችሁ? ጥግ የመጨረሻ አልቲሜት ኤክሳይትሜንት ውስጥ ያስገባኝ የማዳኑ ሚስጥር ነው። ከዘላለም ሞት መዳን ማለት እንዲህ ቀልድ ጨዋታ አይደለም። አደራችሁን ጊዜያችሁን አታባክኑ። ዛሬ ሳብ ያረጋት እንደሆነ በሴኮንድ ከሳባት ስቧታል። ከዛ በኋላ 7:12 ምናምን የፈለገ ሺህ ጊዜ ቢዘከርልህ ነፍስህና ስጋ ከተለያዩ በኋላ ስጋ ወደ አፈር ሄዳ ነፍስህ ደግሞ ለፍርድ ትጠበቃለች። ማንም በቃው የሚል ማንም ከመላእክት እንኳን ስለ ነፍስ ሊቃትትልህ አይችልም። በህይወት እያለህ በጉብዝና ወራት ፈጣሪህን አስብ ተብሎ ነው የተጻፈው። በህይወት እያላችሁ አስቡ። በህይወት እያላችሁ ዛሬ ቀልድ የመሰላችሁ ነገር ነገ ቀላል ምሳሌ ቢሆንም ቁጭ ብሎ የሰቀሉት ቆሞ ለማውረድ ይጨንቃል ይባላል። ከዛም የከፋ ነው። የነፍስ ጉዳይ የከፋ ነው። ተጠንቀቁ ወገኖች። ስለምንወዳችሁ ነው የምንላችሁ። ተባረኩ፣ አስቡበት። ሃይማኖት አይደለም እናወራላችሁ፣ ህይወት ነው የሚወራላችሁ። ሃይማኖት ስትጫወት የዘላለም ህይወትን ታጣለህ። ተጠንቀቅ። ተባረኩ። አሜን። ተባረካችሁ። ሰላም ብያለሁ። አኒና ክርስቲ ሰላም ጤና ይስጥልን። እንዴት ናችሁ? ሁሉ ሰላም እግዚአብሔር ይመስገን አለን። ከወዴት ነው? በዚህ አጋጣሚ ለኤርሚያስ ያለኝን አክብሮት መግለጽ ፈልጋለሁ። በጣም ረጅም ጊዜ ነው የምከታተለው እና በጣም ጠቅሞኛል በህይወቴ ላይ እንዲጸና ባለኝ አቋምና እኔም ከዛኛው ዓለም ያመለጥኩኝ ስለሆነ በተለይ እነዚህ አይነት ጠንከር ያሉ ትምህርቶችን ስለሚያስተምር ቆርጠን እንድንቆም የረዳን ሰው ነው። በጣም የኢየሱስ ወታደር ስለሆነ በጣም ነው የምወደው በዚህ አጋጣሚ እና ቴንኪው ጸጋ ያብዛል ማለት ፈልጋለሁ። እና በተለይ ይሄን ፕሮግራም በተለያየ ቋንቋም ደግሞ እንትን ብትሉና ቢሰፋ የሚል ሐሳብ አለኝ። ማለት ብዙ የምናልፍበት ቻሌንጅ አለ። በተለይ አሁን እኔ ተወልጄ ያደኩበት አካባቢ በጣም ህዝቡ እኔ ልጅ ሆኜ እያለሁ አሁን 30ዎቹ ቤት ነኝ። ልጅ ሆኜ እያለሁ በኦርቶዶክስ ክርስትናም ትታወቅ ነበረች እኔ የተወለድኩበት ከተማ። ግን አሁን ኦልሞስት 90% ጅማ ወደ ውስጥ ገባ ብሎ ነው። አሁን 90% ኦልሞስት 99% በቃ በእስልምና ተወሯል ማለት ይቻላል። ይሄ ደግሞ ሪዝኑ ምንድነው? ባይብል እነ ዳዊት እና በጣም ነው ማዝ ነው በዚህ ጉዳይና ልጅ ሆነን በጣም እኔ ፍላጎቱ ነበረኝ
እንግዲህ ኦርቶዶክስ ነበርኩኝ። ያን ዲቴል ለማውራት ያው በቋንቋ የተነሳ የኛ ህዝብ ጌታን እንደፈለገ እንደልቡ እንዳያመልክ ወደ ቤተ ክርስቲያን እንዳይቀርብ በጣም ወጥመድ ሆኖበት ነበርና ወጣቱ ትውልድ ፈለሰ እንዳለ በቃ ክርስትና ያው ኦርቶዶክስን ትቶ ወደ እስልምና የሸበለለ ማለት ነው። ብዙ ኩዮቼ አሁን ስንወለድ ኦርቶዶክስ የነበሩት አሁን ሙስሊም ናቸው አብዛኛዎቹ ማለት ነው። ይሄ ከምን የተነሳ ነው? ፎከስ የሆነ ክራይስት ላይ የተመሰረተ ትምህርት ስለማይሰጥ ነው። ብዙ ኮንፊውዝድ የሚያደርግ ጥያቄ ውስጥ የሚያስገባን ጉዳይ ስላለ በዛኛው ቤተ እምነት ማለት ነው። ማለት የሚሰጠው ትኩረት ላይ ሌላ ነው እናውቃለን። ግን የሚያንገበግበው ግን ክርስቶስ መሰበክ ያለበት ትውልዱ እንደዚህ ክርስትና ትቶ ወደ ሌላ ሲሄድ ኢየሱስ ክርስቶስ ሰው ነው ወደሚል ማለት እንግዲህ ከሰውም አሳንሶ እንግዲህ የሚናገሩትን ታውቃላችሁ። አምላክ ንጹህ አምላክ የሆነውን አምላክ 100% አምላክ 100% ሰው የሆነውን ጌታችንን ንጹህ የሆነ ትምህርት ባለማግኘት ስንት ነፍሳት ጠፍተዋል። እና በዛ አጋጣሚ ደግሞ የምናገረው ጉዳይ ምንድነው? ልጅ ሆነን ጓደኞቼ ነበሩ ዲያቆናት፣ እኔም ድቁና ትንሽ ትምህርት ጀምሬ ነበርና ያኔ አስታውሳለሁ ኤሌመንተሪ ትምህርት ተማሪ ነበርኩኝ። 2 ዲያቆናት ነበሩ ከኔ ጋር፣ እኔ እንኳን በመሃል አቋረጥኩኝ። 2 ዲያቆናት እኛ ቤት ይመጡና አንዱ ሙስሊም ነው ከኛ ጋር ያለው እና እኛ ቤት መጥቶ እንግዲህ የመድኃኒዓለም ፎቶ ተብሎ የሚታወቀው በኢትዮጵያውያን ዘንድ እሱ እኛ ቤት ውስጥ ተሰቅሎ ነበረ ፎቶ እና ይሄ ሙስሊም ምን ጥያቄ ያነሳል? ይሄ ቆይ አምላካችሁ ነው ወይስ መልአክ ነው ብሎ ይጠይቃል። ዲያቆናትን ማለት ነው። በዚያን ጊዜ አንደኛው ዲያቆን መልአክ ነው ይለዋል። አንደኛው ደግሞ ኧረ እባክህ መድኃኒዓለም እኮ እግዚአብሔር ነው አምላክ ነው ይለዋል። አስባችሁታል? በድቁና ደረጃ እያገለገሉ የኢየሱስ ክርስቶስን አምላክነት ገልጦ ማስተማር የማይችሉ ማለት ነው። ስለዚህ እኔ ደግሞ ይሄን ጉዳይ በጣም ውስጤን ይበላኝ ነበር ልጅ ሆኜ ማለት ነው። ምንድነው ይሄ የምከተለው ሃይማኖት ምንድነው? ማለት ኢየሱስ ክርስቶስ አምላክ ነው ሰው ነው የሚለው ውስጥ ያደረ ማለት ነው። ከዛ በአጋጣሚ እንግዲህ ልጅ ሆኜ ሳድግ እስከ 12ኛ ክፍል መጽሐፍ ቅዱስ ጥቁር ይሁን ነጭ አላውቀውም። እኔ ቤተክርስቲያን ሄደን ተሳልመን መመለስ ነው። ከዛ ውጪ በግዕዝ ነው የምንማረው፣ አለቀ። ከዛ ዩኒቨርሲቲ ገባሁኝ። ዩኒቨርሲቲ ከገባሁ በኋላ ፎከስ አድርጌ ምን መከታተል ጀመርኩኝ? ዩቲዩብ ላይ ዲቤቶችን ማየት ጀመርኩ። እነ ኤርሚያስም መከታተል ጀመርኩኝ። ባይብልን ማንበብ ጀመርኩኝ። ከዛ መጽሐፍ ቅዱስን ማንበብ ሲጀምር ኢየሱስ ክርስቶስ የእግዚአብሔር ቃል እንደሆነ፣ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበረ። ስለዚህ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው እንደሆነ በዛ መንገድ ቃልም ስጋ ሆነ ስለሚል ያንን ተረዳሁኝ። እውነቴን ይዤ መቆም ቻልኩኝ ማለት ነው። በዛ ውስጥ ደግሞ ማን ይረዳኛል? እነ ተናገር እውነቱ እነሱን በጣም እከታተላለሁ። በጣም የሚሰሩት ስራ ባይዘው ቀላል እንዳይመስላችሁ። ሴጣን ዛሬ እንደዚህ ምላሱን የሚያስረዝመው የሚያፈርሱት ምሽግ ስላለ ነው። ቀልድ እንዳይመስላችሁ። እያፈረሱት ያለ ምሽግ ስላለ ነው። ይሄንን ደግሞ ተረድተው ወደፊት ነው መገስገስ ያለባቸው። ከዚህ የበለጠ እንደውም በሚዲያ መጥቶ በራሳቸው ቻናል ከዚህ የበለጠ በተጠናከረ ሁኔታ ቢሰራ በጣም ብዙ ነፍሳት ወደ ጌታ እንደገና እንደሚመጡ ነው እኔም ማምነው። በጣም ብዙ የሚያዳምጥ ትውልድ አለ፣ ብዙ የሚጠቀም ትውልድ አለ ለማለት ፈልጌ ነው። ጊዜ ወሰድኩኝ መሰለኝ። አሁን እኔ ከሀገር ውጪ ነኝ። ከሀገር ውጪ ነኝ። አሁን ወደ ካሜሮ የሚባል ሀገር ነው ያለሁት። ኦኬ። ለማንኛውም እኛ ሀገር ያለን ሰዎች እኛ ሀገር ቤት ውስጥ ለሚሰሩ ሰዎች ለሚያገለግሉ ሰዎች ታልሁ የበለጠው 2 ቤተክርስቲያንን የሚያነቃው የነቃው ሲጸልይ ነው። ብርታት ጉልበት ያገኛል። ብዙ ችግሮች አሉ። አሁን እንዳልከው ጅማ አካባቢ ላይ ካልክ እንደውም ያመነውን አማኝ የሌላውን ትምህርት አስተምረው የሚያስቱ አይነት ሰዎች አሉበት አካባቢ ነው። የተነከሩ ሰዎች በቤቱ ላለ ነው እንኳን አደገኛ ነገር የሚናገሩ ሰዎች አሉ በየቦታው።
ቅድም እንዳልከው አንዱ ቤተክርስቲያናት ራሱ በዚህ ዘመን ላለችው ቤተክርስቲያን ወይም የወንጌል አማኝ ነን የምንለው ሰዎች ብዙ አስተምሮቻችንና ብዙ ትምህርቶቻችን ብዙ የምናሳድጋቸው ሰዎች ጠንካራና መሰረታዊ ነገሮች ላይ ብዙ ችግር እንዳለ የሚታየን ሁኔታ ላይ አይተናል፣ እየታየም ነው። ከዛ የተነሳ ነው ህዝብ የሚፈልስ ፈላሻ የሆነ ህዝብ ይፈጠር ነው። ፈላሻነት ከአንድ ቦታ ወደ ሌላ ቦታ መሄድ ማለት ነው። አዲስ ሲጀመር የሆነ አዲስ ይሳቆር። በነገራችን ላይ ይቅርታ ግን ወንጌላውያን የሚባል ቤተክርስቲያን አለ እንዴ? ወንጌል አማኝ ነው ያለው። የወንጌል አማኝ ቤተክርስቲያናት ወንጌል አማኝ ወንጌልን ያልተቀበለ ማለት ወንጌልን ያልተቀበለ ካቶሊክ ወንጌል ተቀበላለች፣ ኦርቶዶክስ ወንጌል ተቀበላለች። ወንጌልን ያልተቀበለ አለ እንዴ? አምልኮ እነሱ ሁለቱም የአምልኮ መልክ አላቸው፣ ኃይሉን የካዱ ናቸው። ኧረ ተው ሰምተኛል። ከየት ናት አንተ? ፕሮቴስታንት የትኛው ዶሚኔሽን የትኛው ህብረት ነው የምታውቀው? የትኛው ህብረት ነህ አንተ? አድምጠኛ። አሁን ቆይ አድምጠኛ እንነጋገር። እንነጋገር። እሺ ወደጫው ከየት ነህ? የት ነህ አንተ? ራስህ ከየት ነህ? የትኛው ህብረት ነህ? እሺ አሁን ከየት ነህ ብዬ ጠየኳት። መልስም እኔ ኦርቶዶክስ ነኝ። አንተ ደግሞ ንገረኛ የትኛው ህብረት ነው? የትኛው ለቃለ ህይወት ነህ? መካነ ኢየሱስ ነህ? እንደማመጣ ቀስ እያለ አዲስም ወንድማችን ክራይስም አትክፈቱ። አሁን ከዚህ ፍጹም ከተባለ ሰው ጋር ነው የምናወራው። እሺ አሁን እኔ ጠየቅኩ አገርህን ነው። የት ነው የምትኖረው? አገሬን ሳይሆን እምነቴን ነው የምነግርህ ወንድሜ። ኦርቶዶክስ ነኝ አልኩ ነው እምነት። ኦኬ ዳግም ተወልደሃል? ዳግም የተወለድኩትማ እየነገርኩ ነው። ዳግም ከተወለድኩኝ ቆይቻለሁ። ዳግም ተወልጃለሁ። ዳግም ተወልጃለሁ። ጠያቂ ብቻ ግን አይደለም። እኔም ስጠይቅህ ግን መልስልኛ። የትኛው ህብረት ነው አንተ? የጌታን እራት የምትቀበለው የትኛው እምነት ነው? አድምጠኛውንም እኔን የምጠይቀው ጥያቄ ላይ የምትመጣው እኔ አንተን እንደ ባለቤት ካወቅኩ በኋላ አዎ አንተስ ማንነት ትለኛለህ፣ በኋላ ትጠይቀኛለህ። ችግር በኋላ ላይ ለሱ ፈርቼም አላውቅም። አድምጠኛው አንተ እኮ የትኛው ምን እንደምታመልክ እኮ አላውቅም። አንተ ኢየሱስን ጭራሽ አታውቀውም። እኔ የሚያመልከው ኢየሱስን። እስኪ ሚስጥረ ስላሴ ልጠይቅህ። ሰማ ምንድነው ምስጢረ ስላሴ? ምን ምስጢር አለው? ስላሴ ምስጢር የለው፣ የተገለጠ ነው። አብ ወልድ መንፈስ ቅዱስ ነው። የት አባት ነው ምስጢር? አብ ማን ነው? ምን ምስጢር አለ? አብ ማን ነው? የተገለጠ ቃል ነው ያለ። እሺ ምስጢር የለም። እኛ ምስጢር ብላ አታካብድ። በጣም ታሳዝናላችሁ። መጽሐፍ ቅዱስን አንብቡ። መጀመሪያ መጽሐፍ ቅዱስን አትቀበሉ። መጽሐፍ ቅዱስን አትቀበሉ። ፕሮቴስታንት አሁን የምትሰማኝ ከሆነ በስርዓት አወራለሁ ካል ሙት አድርጋለሁ። በስርዓት ታወራ እንደሆነ ቁጭ ብለህ አውራ፣ እንደ ባለ አይምሮ፣ እንደ ትልቅ ሰው። ህፃናት ወደ ቲክቶክ እሰማሃለሁ፣ ችግር የለውም እሰማሃለሁ፣ አስጨርሳለሁ፣ እሰማሃለሁ። ግን እኔ ስጠይቀህ ደግሞ መልስልኝ። ህብረትህን ትነግረኛለህ። ህብረትህን አስተምህሮን ዶግማህን ደግሞ ትነግረኛለህ። ዳግም ተወልደሃል ብያለሁ። አዎ ዳግም ተወልደሃል። በሚገባ ተወልጃለሁ እኮ አልኩህ። እሺ ተወልጃለሁ ስትል ምን እያልከኝ ነው? ተወልጃለሁ ስል ከአብራ ከመንፈስ ቅዱስ ተወልጃለሁ እያልኩ ነው። ምን ማለት ከአብራ ከመንፈስ ቅዱስ ተወልጃለሁ? አልገባህም? ለዚህ እኮ ነው ወንጌል መጽሐፍ ቅዱስን አታውቅም የምልህ። ስለዚህ አሁን ጥቅሱን ንገረኝ። ከአብርሃ ከመንፈስ ቅዱስ እንደተወለድክ የሚነግረኝ ከመጽሐፍ ቅዱስ ክፍል አውጣና አሳይ። እሺ መጽሐፉ በእጄ ነው ያለ። መጽሐፉን እጅ ላይ አለ አይደል? ጌታ ኢየሱስ ፊልጶስን ምንድን ነው ያለው? ከአብርሃ ኧረ በእናትህ አሁን ይኸውልህ ዝም ብለህ እንደ ፌንጣ በውሃና በመንፈስ ሲጠመቅ ይኸውልህ በውሃና በመንፈስ ሲጠመቅ ከአብርሃ ከመንፈስ ቅዱስ ይወለዳል። በእውነት በጥምቀት ነው የምትወለደው?
መወለድ ራሱ ቋንቋ አልገባም። 16 ማርቆስ 16 ምንድነው የሚለው? አንብብልኝ እስኪ። አድምጠኛ አድምጠኛ። አሁን አንተ ዳግም መወለድን እንኳን መወለድ የሚለው ቋንቋ እንኳን አልገባም ጨርሶ። ምን ዳግም መወለድ ማለት ዝም ብለህ ስሉ ሰምተህ ዳግም መወለድ ማለት ስሉ ሰምተህ ነው የምታወራኝ። ሰማኝ። ታምናለህ፣ ያመንከውን ደግሞ በተግባር ስታደርገው እሱ እንትን ትላለህ። ክርስቶስ ወንድሜ ማርቆስን አንብብል። ማርቆስ 16 አንብብል። አንተ ጌታ ይኸውልህ፣ ማርቆስ ከመሄድ በፊት መጀመሪያ ውልደት የሚለውን ቋንቋ ይወቅ እያልኩ ነው። ውልደት ምንድን ነው? ተወለድኩ አንብብለት፣ እናንብብለት። ማርቆስ 16 ማርቆስ ስለ ውልደት ያወራል። ይነበብለት ወንድማችን። ለምሳሌ አንተ የውሃ ጥምቀትን ስለማትቀበል ነው። ጭራሽ እናንተ ሲምቦል ስለምትሉት ለዛ ነው። 16 ታምናለህ ልትለኝ። ኦኬ፣ ስለ ጥምቀት በኋላ ኧረ በእናትህ ዝም ብላ ታወራ። እኔ ላንብብ። እሺ ኤርሚ፣ እሺ። ያመኑትም እነዚህ ምልክቶች ይከተሏቸዋል። ሶሪ ቁጥር 16 ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ብራቮ። አሁን ይሄኛውን ትቀበሉታላችሁ በደንብ። ጥምቀት ለምንድን ነው? ጥምቀት ለድህነት ብለህ ትቀበላለህ? ጥምቀት ለድህነት ብለን አንቀበልም። እሱ እኮ ነው። እሺ ከእናንተ ከህብረታችን ይሄ ክፍል ጥምቀት ለድህነት ይላል። ይሄ ክፍል ያመነም የተጠመቀም ሁለቱም አይን የማይነጣጠሉ ነገር ናቸው። ምን አይነት ሰው ነው የሚጠመቀው? ያመነ ሰው ነው አይደል የሚጠመቀው? ፍጹም ልብ በለው በደንብ። ያመነ ሰው ነው አይደል የሚጠመቀው? ክፍሉ የሚናገረው በትክክል። ያላመነ ሰው ይጠመቃል? ያላመነ ሰው አይጠመቅም። በዚህ ቃል መሰረት ያላመነ ሰው ይጠመቃል? ያላመነ ሰው እንዴት አድርጎ ሊጠመቅ ይችላል? ያመነም የተጠመቀም ይጠመቃል አይጠመቅም? ሰማኝ። ያመነ የተጠመቀ ይድናል እኮ ነው የሚለው። እሱን ክፍሉማ አውጣልኝ አንብብልኝ አልከኝ፣ አነበብኩልህ። ያመነ የተጠመቀም ይድናል ነው ብሎ የሚለው። ያላመነ ግን ይፈረድበታል ብሎ ካለ በዚህ ክፍል ላይ ተጠማቂው ሰው በመጀመሪያ ምን ማለት አለበት? ማመን አለበት አይደል? በሚገባ። ቴንኪው። ያላመነ ሰው ይጠመቃል ወይ ብዬ ስለ መልስ ታዲያ እንዴት ነው መሆን ያለበት? ያላመነ ሰው ጭራሽ እንዴት ነው የሚጠመቀው? ቃሉን ሳይቀበል እንዴት ነው የሚጠመቀው? አይጠመቅም ወይ ይጠመቃል በለኝ። ያላመነ አይጠመቅም። ያላመነ አይጠመቅም። ይሄ ግን ለህፃናት አይወክልም። ህፃናትን የሚከት አይደለም። ፍጹም ቆይ ፕሊዝ። አሁን አንተ ያለህባት ቤተ እምነት አንተን ጨምሮ በብዙ ሚሊዮን የምትቆጠሩ ኦርቶዶክሳውያን ሳታምኑ ነው የተጠመቃችሁት። አንድ ነገር ያመነ የተጠመቀ ይሄኛው ስለ አዋቂዎችን የተናገረው እንጂ ስለ ህፃናት አልተናገረም አይልም። የአዋቂዎች የህፃናት አይልም እዚህ ጋር። እሺ ክፈትልኝ ማቴዎስ ወንጌል ላይ ዮሐንስ ወንጌል ክፈትልኝ 28 ላይ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ይላል። እዚህ ጋር ደግሞ እምነትን አላስቀደመም። ኤርሚ አሁን እንዴት መሰለህ አንድ ጥቅስ ላይ ዶክትሪን አይመሰረትም። ችግር የለም እንሄዳለን። ዮሐንስ 28 ሳይሆን ማቴዎስ 28 ማለት ነው። አዎ እሺ ከቁጥር 19 ጀምሮ ላንብብልን። ቁጥር 18 ጀምሮ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ አለ። ምን እያደረጋችሁ? እያጠመቃችኋቸው። በራቦ ምን ቀደመ እዚህ ጋር? ምንም አልተቀደመም። በምዕራፉ በጥቅሱ መሰረት ምኑን የቀደመው? ስብከት ጥምቀት ቀደም አይደል? እዚህ ጋር ለምን መሰለህ? አሁን በዚህ ዶክትሪን ሳትሰማኝ ስብከትን የቀደመው ብዬ ስልህ ጥምቀትን የቀደመው። እስኪ ድገማው አንብበው እስኪ። ድገምልህ። አንተ ጋር ነው ድምፅ ያለው ወይስ ኢሳኮር ጋር ነው? ፕሊዝ እኔ ጋር አክቹዋሊ ስራ ላይ ነኝ ያለሁትና ለዛ ነው። እሱ ጋር ነው ብራት። እሺ
ወልድና በመንፈስ ቅዱስም እያጠመቃችኋቸው ያዘዟችሁን ወጣ እና ተመለሰ ያዘዟችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ነው የሚለው። ስለዚህ ስብከት ነው የቀደመው። ይምጣ ስጋ ጥራ ብለው ቢሉት ጣፊያ እንዳለ እንደሚባል ማለት ነው። ባለ ኮፍያ ነው። ከታች ጽፋቸው ነው ግባሉ ዳቦ ምንድን ነው? አይ ቲንክ የት አለ ፍጹም? የት አለ ፍጹም? ና ተመለሰ። ቆራረጣ አይደል? ፍጹም የት አለ? ፍጹምን ካያችሁ ሳቡት። ፍጹም ላይ ምንም ራሱ ፍጹም አይ ፍጹም አይ ከዛ ሁሉ እኮ ድክመት ኤርሚ እነኚህ ሰዎች አሁን ለምሳሌ ይሄ ማርቆስን ብዙ ጊዜ የሚናገሩት ማርቆስ ራሱ ላይ ያለው ሐሳብ እኮ ኢየሱስ ክርስቶስ እነኛን ደቀ መዛሙርት የመጨረሻውን ጊዜ ላይ በድንገት ባሉበት አግኝቷቸው ባለማመናቸውና በነበሩበት ሁኔታ ላይ ነቀፈ ማለት ድካማቸውን ነግሮ ከዛ በኋላ ወንጌልን ሂዱና ለፍጥረት ሁሉ ስበኩ ብሎ ከሰበኩ በኋላ የሰበኩትን ስብከት ምን እናርግ ብሎ እመኑ፣ ተጠመቁ፣ ትድናላችሁ፣ ካላመናችሁ ይፈረድባችኋል፣ ያመኑትን እነኚህ ምልክቶች ይከተላችኋል ብላችሁ አውሯቸው ነው። እችን በቃ ብሎናልና ለእኛ ግን ብሎናል። መዳን እዛ ነው ብሎ ማውራት ለምን እንደሆነ አልገባኝም። ለተጠማቂ እንደውም የሚናገር ሐሳብ የለም። ለሰባኪዎቹ የተነገረ ወጥቶ ቀረ እኮ ልጁ። በቃ እንደሱ ናቸው፣ እንደዛ ናቸው። ተጠራርቶም ይሆናል ወይም እዛ አንዱ በቃ ተው እንደዛ ናቸው ሳይሆን እኔም አለው እኮ አለው ማለትም ለመወያየት ወጥቼ እንደዛ ናቸው። እታችረት እኔም አለው ይላል። አንተ ማን ነህና? እባብ አምላኪ እባብ እያመለከ መጥቶ ደግሞ እኔም አለው ይላል። ስንት ዘመን እኮ ሁሉ አየህ። በህይወት ያለ እባብ ያመልካሉ። የግሪክ ኦርቶዶክስ ማለት ነው። ያሳይተናል። እባብህን አምልክ አንተ እዛው። ስንት ዓመት ሙሉ እኮ አወራ ነው። የሙሴን ጊዜን ፈልገው ነው። ኧረ አይደለም። በህይወት ያለ እባብ፣ በእውነት በህይወት ያለ እባብ የግሪክ ኦርቶዶክስ በህይወት ያለ እባብ ነው የምታመልከው። እኝን ሰው ታውቃለህ እንዴ? እኝን ሰው ታውቃቸዋለህ ወይስ ታውቀዋለህ? አላወኩም። ፎቶ የትልቅ ሰው ስለሆነ ነው። ቤተ ህይወት እድሜ ልክ ዘማርያምን እንደሸሸ ትኖራለህ። ኤርሚያስ አንድ ቀን ልብ ኑሮ ና ግጠም በፈለግከው ቀን ከዘማርያም ጋር በፈለግከው ሰውራ። አሁን ከኔ ጋር አውራ፣ መጀመሪያ ከኔ ጋር አውራኝ። ሰላም ነው የሚባለው። ኩፍያ አርገሃል፣ ትልቅ ነገር አርገሃል። የሰውየውን ይሁን ሰውየውን ጭምር አታሰድባቸው። ማርያም ጋር በፈለግከው ርዕስ ትወያያለህ። በፈለግከው ቀን ነው አትናገረኝ። መጀመሪያ ምልህን ስመኝ። ከኔ ጋር አውራ። ከኔ ጋር ነው አለ። እኔ እናውራ ከቻልክ። ከዛ በኋላ ኤርሚያስ ይከራከሩ። ለማርያምን ያንተ አምላክ ነው እንዴ? ጌታህ ነው? ሂድና መፈንደት ትችላለህ። ለሱ ከማታወራ ከሆነ ወጣ። ኢየሱስን ሲነሳ አላጣለ። እንዲህ ነው እሺ የምታመንበት ሰው ንገሩስ። ለማንኛውም
ሄደ ማያውቁ ነው ሰው ክብር የላችሁም። ነገሩ ምንም ያው ከአባቶቻችሁ ነው። ምን ታረቁ እንግዲህ ጫኑበት። ከእናንተ ጊዜ እንግዲህ እኔ ያስወግድላችሁ። ቶ ተዋውቆ ሰላም ብለው እያንዳንዱን ኦርቶዶክስ ጉርጓድ ውስጥ ስለከተትኳቸው ዘማርያም ዘመሐመድ ተብሎ ቢባል ጨፈላ ልክ ስላስገባቸው እያንዳንዱን ማናቸው ዘማርያም ፕሊዝ ዳይቨርት ለማድረግ ነው። ኖ ፕሊዝ ኖ አንድ ጸበል ቀጂ ውርጋጥ ሰውዬ ስሙ ተጠራ አልተጠራ ምንም የሚያመጣው ነገር አለ? እሱን እልቅ ያ ፍጹም ጥሩ ሀሳብ አንስቶ ነበረ፣ ሄደ። የህይወትን ቃል እንዳንናገር ኮንቨርት ለማድረግ ነው የሚፈልጉት ማለት ነው። እና ልንነቃ ይገባል። ኦኬ ይሰማል። እና በቃ መዳን የሆነውን ነገር መስማት ሲገባቸው በቃ እንቅፋት ለመሆን ሰው እንዲድን አይፈልጉም። በዛ ድንግዝግዝ ባለ ዓለም ውስጥ እንዲኖሩ በታወረ ልባቸው በተነደነ መንገድ እንዲኖሩ ነው የነሱ ፍላጎትና መኞታቸው። ትውልድ እንዲድን አይፈልጉም። እና በጣም ልብ ይሰብራል። ይሄ ድርጊታቸው በጣም ያሳዝናል። የሰው ቤት ይገባሉ። ወንጌል ለምን ይሰበካል? ወንጌል ለምን ይነገራል? ወንጌል ለምን ይወራል? ወንጌል ለምን ይዘመራል? በቃ ሁሌ ጥረታቸው ያው ነው። እግዚአብሔር አሁን ልቦና ማስተዋሉን ጥበብን ይስጣችሁ። ወደ መዳን ወደ ህይወት እግዚአብሔር ያምጣችሁ። ሌላ ምን ይባላል? በስንፍና ተሞልቶ እንደዚህ መናገር ጥሩ አይደለም። ይሁን ሰብለ መስገን ሰላም ነኝ። ኤርሚዬ ያንተ የትምህርት ፍሬ ነኝ። እግዚአብሔር ይመስገን። በጣም አዳምጥህ ነበረ። ከአመት በላይ አዳምጫለሁ፣ ወደ 2 አመት ገደማ። አሁን ግን እግዚአብሔር ረድቶኝ ጌታን ተቀብዬ የደህንነት ትምህርት ጀምሬያለሁኝ። 1 ወር ከምናምን ገደማ ሆኖኛል። በጣም ተጠቅሜብሃለሁ። እግዚአብሔር ይመስገን። ተባረክ እህቴ ሰብሊ፣ ለጌታ ክብር ይሁን። እንኳንም ወደዚህ ውሳኔ ደረሽ። የት ቤተክርስቲያን ነው? ዓለም ባንክ ሙሉ ወንጌል። ዓለም ባንክ ሙሉ ወንጌል። ያ ቴንክ ዩ። በቃ እዛ ነው የምትኖሪው? ዓለም ባንክ ነው የምትኖሪው? ዓለም ባንክ ነው የምኖረው። ከዛ ቤተ ክርስቲያን በቃ ወደ ግራም ወደ ቀኝም እንዳትይ፣ እዛው ጽኝ። የዓለም ባንክ ሙሉ ወንጌል እዛው ሰፈርሽ ከሆነ ምክንያቱም እዚህ ደግሞ አሉ አዳዲስ ነፍሳትን እንደዚህ ለአንቺ ጌታ የተቀበሉ ሰዎች እኛ ጋር ለኑ እናስተምራለን ብለው የሚል ነጣቂዎች የሆኑ ሐሰተኛ የሆኑ መምህራንም ጭምር ስላሉ በዛው በዓለም ባንክ ሙሉ ወንጌል ቤተክርስቲያን ሰብልዬ፣ አንደኛ ያው ስለማቀሽ እንኳንም ጌታ ረዳሽ። ለጌታ ክብር ይሁን። አንቺን የመሰሉ በጣም ብዙዎች አሉ ጌታን እየተቀበሉ ያሉ። ጠንክሬ እዛው ተያዥ አካባቢሽ ከሆነ ከዛ አሁን እንዳልሻቸው ባልንጀሮችሽም
ሲሆኑ የጋበሽ ወደዛ እንዲበረቱ በማድረግ ታጋይ እና ቦታው አገኘሽ አሪፍ ነው። በተቻለኝ አየር ላይ ደግሞ የምንሰጣቸው ሰዎች እያጠናለን ብዙ ሰዎች በውስጥ አካባቢያቸውን ጠይቀን ወደ ውስጥ ወስደን ካልሆነ እኛም ላይ ያሉ ሰዎች ጋር ችግር አለና እንግዲህ እግዚአብሔር ለአንቺ በር ከፍቶልሻል። በርቺ። እግዚአብሔር ይመስገን። እንግዲህ እንደው በተቻለኝም እኔ እንደው ጥቂት ባወቅኳት ጥቂት በጣም ምንም አይደለሁም ጥቂት ነገር ባወቅኳት ምንም ነገር ውስጡ ያልገባቸው እኔ አሁን በጣም ገዳማዊ ነኝ። የቤተክርስቲያን በማልዞርበት ገዳም የለም። በቃ ያ ሁሉ ምንድነው ድነትን ፍለጋ ነበረ። እዚሁ ቅርቤ እዚቹ እያለ እኔ ግን በጣም ብዙ ቦታ ዞር ነበር እሮጥ ነበረ እና አሁንም እንደኔ ያሉ ብዙ ወገኖች አሉ እና እነሱን አሁን በጣም እያበረታታሁ ነው። ኑ ወደዚህ ወደ እውነቱ በቃ የት ነው የምንገባው? የት ነው መግቢያችን? ምናምን በቃ እኔም አብሬ ትንሽ ገባ እላለሁኝ እነሱን ወደ እኔ ለማምጣት ወይንም ወደ እነሱ እንትን ለማድረግ ከዛ ኋላ የት ነው ምናምን ልናጨምርና እኛ እኮ ተከፍቶልናል። በቃ በመስቀል ላይ ተሰርቶልናል። አልቋል እኮ የኛ ነገር። እኛ እኮ በስራችን አይደለም በጸጋው እኮ ነው እንዲሁ የዳን ነው። አይ ነው ብለሽ ነው እንደው የትዮ መግቢያችን? እኔ እንደው በጣም ነው ሰጋው። እንደው ምናምን ረጅም ዘመን በቅዱስ ቁርባን ያሉ ሰዎች ናቸው። እኔም እንደዛው ነበርኩኝ። አሁን እንዲህ ጌታን አግኝቼ ልቤ ከመረጋጋቱ በፊት እኔም እንደዛ ነበርኩኝ እና እነሱን አሁን እንደገና እየጎተጎትኩኝ እየገፋፋሁኝ በምችላት ጥቂቷን በማነባት ይሄንን እስኪ አንብቡ፣ ይሄ እኮ እንዲህ ነው፣ ይሄ እንዲህ ነው እያልኩኝ እግዚአብሔር በረዳኝ መጠን እንደው ጠጋ ጠጋ እያደረኳቸው ነው። እንግዲህ እግዚአብሔር ይርዳቸው። እኔን የረዳ ጥላቻዬ ለእናንተ የነበረኝ 1 እና 2 አይባልም። እጅግ በጣም ጠላት ነበር። እግዚአብሔር ይመስገን አመራችሁ። አሜን አሜን። ቴንክ ዩ። በትክክልም ጥሩ ቦታ ጥሩ ቤተክርስቲያን ላይ ነው የመረጥሽው። እዚህም ሶሻል ሚዲያ ላይ እንግዲህ ያው ስለማቀሽ ማለት ነው ሰብሊ ኦርቶዶክስ መሆንሽ አቅሽ ነበር እየገባሽ ስትናገሪ። አሁን ጌታን ወሰነሽ እዛ ከተቀበልሽ በውስጥ ኮንታክት እንደራረጋለን። ማንም የሚነዘንዝሽ እኛም ጴንጤዎች ነን ነኛ ጋር ብሎ የሚልሽ ሰው ቢኖር እንዳትጂ። እዛው ሙሉ ወንጌል ቤተክርስቲያን እዛው ነው ጸንተሽ እዛው ቁሚ። እዛው የመጽሐፍ ቅዱስ ጥናት አለ ያጠምቁሻል። ከፈለጉ በውስጥ አገልጋዩን ደውዬ መጋቢ ጻድቁን ፓስተርን ጠይቄው አስተዋውቀንና እንደጨረሱ እንትን ነው የሚያደርጉት እኮ አርሜ እንደጨረሱ ደህንነት ትምህርት እንደጨረሰች ጥምቀት ጨርስ። ከጥምቀት በኋላ ደቀ መዝሙር ትምህርት ለ4 ሳምንት ያስተምራል። ከዛ በኋላ ባለችው አካባቢ ቀጥታ ልክ ነው ራት ነው የሚቀርና እዛው ነው ማለት። ከዛ ግን አሁን እንዳለው አሉ እንደ ክረምት ጭቃ የሚያዳልጡ ከነሱ ተቀበል። እሺ አመሰግናለሁ። ቲክታክም ላይ ሁሉ ጭምር ስላሉ ማለት ነው ሰብል ያው ብዙ ቀን ጋ ስላለሽ ስለምንገናኝ ቲክታክ ላይ ባርቺ። ከኛም ጋር እንደዛው ከኛም ጋር ሌላ እድገት ታገኛለሽ። አብሮ አንድ ነገር ግን የሚነግራችሁ ለሰራተኝነት ነው። ሁሉም ሰው የተጠራ ነው። አሁንም ኤርሚ ብቻ ተናጋሪ አይደለም፣ ይሳኮር ብቻ አይደለም ተናጋሪ። እኛ ጋር ምእመን የሚለው ቃል ትርጉም ምናልባት ብርሃነ ቀስለ መዝገበ ቃላት ላይ መሀይ ብለዋል። ለምይብና አልተጠራንም፣ ለአገልጋይነት ለሰራተኝነት ተጠርተዋል ሁሉም ሰው። ያ ማለት ምንድነው? በገበን በወጠን ቁጥር እንዴት ዳና ነው ኢየሱስ እንዴት ሆኖ አላንተ ጋር ብሎ መጠየቅ ነው፣ በሰበብ መስበክ ነው። ይሄን ለማድረግ ተጠርተናል እንጂ ቁጭ ብለን እየተማረን ምንኖር ሰዎች እንዳንሆን ተጠንቀቁ። አሁን እቺ ትቀድማቸዋለች ብዙዎቻችሁ። ይሄው ኤርሚ ከብዙዎች በኋላ መጥቶ ቀደመባችሁ። እኔ እዛው ስላደኩ ችግር የለብኝም። ተጠንቀቁ ለማለት ነው። እንዳትቀደሙ ቅደሙ።
ይሳኮርዬ ነበር እያወራሁ ነው። አይ አይደለም ማንነት እንዳረገ አይ ኤርሚ እውነቱን ነው ያነጋግርላትን ያንዳንድ ማቃቸው ነገሮች አሉ። በደንብ ተምረው ተከታትለው ማንጋ እንደተያያዘች ካላዩት ቼክ ካላረጉ ሂዱና ከተጠመቁ በኋላ ሂዱና እዚህ ብራንች ሂዱ ብለው አንዳንዶቹ ዝም ብለው ነው ሂዱ የሚሏቸው። ከዛ ሰዎቹ ይፈሩና በመሀከል ጋፕ ይፈጠራል ይቀራሉ። እኔ በልጄ እንደዛ ነገር ስለገጠመኝ ከአንድም ሁለት ጊዜ ገጠመኝ ነገር ስላለ እርምዬ ያለው እውነት ነው። ቢያነጋግር አይ ግድ የለህም እሱ አዎ ልክ ነህ፣ ግን ጥሩ ነው ኮንሸስ ነው። ሌላ ደግሞ ጥሩ ነው ያገናኝላት ኦንሊ ጂሰሶች አሉ እዚህ ጋር። ስለዚህ ኢየሱስ ሲል አዲስ ሰዎችን ከምኩራብ ነው የምንወስድ የሚሉ ኢምባክስ የሚያደርጉላችሁን ሰዎች አትቀበሉ፣ አትመልሱ። ወይ ሳይሆን ወይ ኤርሚያስ ካልሆኑ ኢምባክስ ያደረጉላችሁን ሰዎች ደሊት አድርጓቸው። በጣም በብዙ መንገድ በብዙ ሲስተም ብዙ ነገር ፍለጋ የሚመጡ ወደ ኢንባክሳችሁ የሚገቡ አሉ። ዛሬ እንኳን ባይገቡ ነገ ከነገ ወዲያ ይገባሉ። ፎሎ ያረጋችሁን ሁሉ ዛሬ በጣም ኮንሸስ ነው። ፎሎ ባክ አትስጡ። ብዙ ነገሮች እዚህ ቲክቶክ ላይ የምናየው የምናውቀው ነገር ስላለ እና ወንጌልን ሰብካችሁ ነው በዚህ ወጥቶ በዛ ወርደው ብቻ ብዙ ቅብጥሮች ከህይወት መንገድ የሚያስወጡ ብዙ ሌቦች ስላሉ የነፍስ ሌባ የኪስም ሌባ በቃ ይሄ የሚዘራዘር ኤርሚዬ በእውነት ከኛ በኋላ ወደ ጌታ መጥቶ እሱ ግን ወንጌልን እየሰራ እንደዚህ አይነት የእግዚአብሔርን ስራ ጨክኖ በቃ አንገቱን ለካራ ጨክኖ የወጣ ወንድማችን ነው። እኛ በጣም ነው በአንተ የምንኮራው። በዛ ላይ እግዚአብሔርን ስላንተ እናመሰግናለን። በዚህ ዘመን እግዚአብሔር በቃ አቅም፣ ጉልበት፣ እጅ ሁሉ ነገር የሚሆነን አፍ የሚሆነን ሰው አድርጎ ስላመጣ ልብህን ደግሞ ጠብቅ። እኛ እንጸልያለን ስላንተ። አንተ ተባረክ፣ ልጆች ይባረኩ፣ ዘርህ ደግሞ የጠላቶችን ደጅ ይውረስ። እግዚአብሔር አምላክ ጉልበት አቅም ይሁን። በእውነት እኛ ለአንድ ቀን እንኳን አንችልም፣ ወጥተን ነው የምንሰድባቸው። እኛ ማንሳደብ ሰዎች ቁጣም ስድብም በእነሱ ነው የለመድነው። ክፉ ነገር የዘመተበት ዘመን ስለሆነ በዚህ በጨከነ ትውልድ መካከል ጨክነህ ወጥተህ የእግዚአብሔርን ስራ መስራት ማለት በጣም ከባድ ነው። እንዲህ ጨካኝ አፉን እንደዚህ ደፍሮ አይኑን አፍጥጦ ሰው ለምንድነው ኢየሱስ የምትል አንድ በክርስትና ሃይማኖት ውስጥ አለሁ የሚል ሰው ደፍሮ እንዲህ ኢየሱስን አብ ወልድ መንፈስ ቅዱስ አፍ አውጥቶ ስላሴ ማን ነው ብሎ እየጠየቀ ኢየሱስን ግን አትጥሩ ካለ ይህ ሰውዬ የለም። ከባድ አደጋ ላይ ናቸው ያላችሁት ወገኖቻችን። ብትመለሱ ወደ እውነት ቃል ብትመጡ ገደሉን ብትጥሉት ያልተጻፈ ያልተሰጠ ነገር ተሸክማችሁ ለምንድን ነው ዕዳ ተሸክሞ ሰው ዕዳ ተከፍሎልሃል ና ሲባል የለም እኔ ከዕዳ ነፃ መውጣት አልፈልግም። እሺ አንድ ሰው አልፈልግም ካለ እሺ ሌሎችንም እንዳይድኑ እንቅፋት የምትሆኑበት ነገር ግን የመጨረሻው የዕዳችሁ ጥግ ነው። ሌሎች እንዳይድኑ ልባችሁ እያወቀ ፊት ለፊት እኮ ስንገናኝ ዋን ቱ ዋን የምትመልሱልንን ታውቃላችሁ፣ ቀሳውስቱ ጭምር ስንፋጠጥ። ነገር ግን በአደባባይ እየወጣችሁ ለብዙዎች የደህንነታቸው እንቅፋት ስለምትሆኑ ከነዚህ ታናናሾች ነፍሳት ለአንዱ እንቅፋት መሰናክል ከምትሆን በአንገትህ የወፍጮ ድንጋይ ታስሮ ወደ ጥልቅ ባህር ብትጣል ይቀልሃል ነው የሚለው የእግዚአብሔር ቃል። ለይሄ አስከሬኑ እንኳን ቢንሳፈፍ ያሳስታል ማለት ነው። እንቅፋት ነው ማለት ነው። ጨርሶ መታሰቢያ አይኑረው፣ ወደ ጥልቅ ይጣል ማለት ነው። ይሄንን ዕዳ ተሸክማችሁ እየሳቃችሁ
እስኪ እግዚአብሔር ያሳያችሁ። የትኛው ክፍል ላይ ነው ስከር ጠጣ የሚለው? እንዲያውም ወደ ወይን ጠጅ አትመልከት፣ በብርሌ አይተው አእምሮ ባየው ጊዜ ወደ ጋለሞታ እንደሚወስደህ፣ እንደምትታለል፣ እንደምትወድቅ፣ እግዚአብሔርን እንደምትበድል ይናገር የለ እንዴ? 80 አሐዱም ላይ እኮ ይሄው አለ ራሱ የተጨመረው። ወደዛ ጥጉና ሲይዛችሁ ውስጥ ያልተጨመረውን አንብቡት። በተጨመረው ውዝግብ ፈጠረባችሁ፣ ሌላ ኮንፊዥን ውስጥ ገባችሁ እንጂ ቃሉን ለምን አታነቡትም? የህይወት ቃል በእጃችሁ እያለ መጽሐፉን እሱን አጥፋችሁ የራሳችሁን የልባችሁን ፈቃድ እያረጋችሁ አትስከር፣ አታመንዝር፣ አትስረቅ እያለ ቃሉ እያለ ነገር ግን በምን ሽፋን ተሸፍኖ ነው ይሄ ሁሉ ነገር አትስራ እያለው እየተሰራ ልክ ነኝ ብሎ እንዴት ነው አፍጥጦ ሰው የሚወጣው? አዎ ሁላችን ስጋ ነን፣ ደካማ ነን። ሰው በስጋው ደካማ ነው ስጋ ስለተሸከመ። ነገር ግን እንዴት ነው በድፍረት በአደባባይ ሁሉ ነገር እየተደረገ? ጧት ቤተክርስቲያን እንሄዳለን፣ ከሰዓት በኋላ ፓርቲ ቤት። ብዙ የኦርቶዶክስ ካህናት አሉ እኔ ጓደኞቼ እንጂ በአደባባይ እየሰበኩ ነው። ይሄ የማይገባ ነው። ያልተጻፈ ያላስተማርናችሁን እያደረጋችሁ ነው እያሏችሁ ካህናቶቻችሁን እየደፈራችሁ አታከብሯቸው። ድሮ እኮ እኛ ልንገራችሁ የነሱን ካህናት አክብረን ነው እጃቸውን ስመን ነው። አሁንም በእግዚአብሔር እጅ መውደቅ አንፈልግም። የጽድቅ ቃል እንኳን ሲናገሯችሁ ታሳድዳላችሁ። ካህንን ወጣችሁ ሌባ የምትሉ አንተ እንደዚህ የምትሉ በቋንቋ በሃይማኖት ለያይታችሁ የምትሳደቡ እንዴት ተብሎ ነው ትክክል ነን የምትሉት? ቆይ ለራሳችሁ እስኪ ከህሊናችሁ ጋር ተነጋገሩ። እስቲ ወንጌሉን ወደ ጎንሽ ይቀመጥ። እስቲ ከህሊናችሁ ጋር መጀመሪያ ታረቁ፣ ተነጋገሩና ምን ማለት ነው? ሰው እንዴት ከራሱ ጋር ተጣልቶ ይኖራል? ከራስ ተጣላችሁ እንደገና ሰውን ከእግዚአብሔር አታጣሉ ፕሊስ። በጌታ ፍቅር ነው ምን ለምናችሁ። እያወቃችሁ ሰው እንዴት እያወቀ ወደ ገደል ይገባል? እያየ እንዴት ይገባል? ደግሞ ውርም ቢመራው ከይዞ ገደል ነው። ራሳችሁን አሳውራችሁ ሌላውን አትይዱዛ። ለምን ተብሎ በህይወት ኑሩ ፕሊስ። እኔ ከዚህ በላይ ምን ብዬ ልናገር? ይሄው 10 ዓመት የምታደቁት ሰው አለ። እግዚአብሔር መቼም አክሊሉን በሰማይ ይሰጠዋል እንጂ በምድርማ ምን አስቀራችሁለት? ደፍረ እዚህ መተህ እስኪ በየጠላ ጠጅ ቤቱ የምትደፋ ሰው መተህ ከኤርሚያስ ጋር ለመነጋገር እንዴት ነው ድፍረትና አቅም ያገኘው? በየትኛው ሞራልህ ነው የምታወራው? ስለ ወንጌል ለመነጋገር ሞራል ያስፈልጋል መጀመሪያ። ግዴላችሁ መለስ በሉ ወደ ልባችሁ። ልባችንን ስለምታሳምሙ ነው እንዲህ የምንናገረው። ይቅር ይበላችሁ። ታንክ ዩ። ለማንኛውም ማን ነው ሳይናገር የወረደው? አረሳት ይናገሯት ወረዱ። ለማንኛውም ፕሮፌት እና ሰላም ወይ እንዴት አለክ? ሰላም ለእናንተ ይሁን። አይ እንዴት ነሽ? ደህና ናችሁ ወይ? የበረታችሁ ነው? ጌታ ኢየሱስ ይባርካችሁ። ኤርሚዬን ሳላደንቅ አላልፍም። ያው ረዥም ዓመት መችስ ፌስቡክ ላይ ረዥም ዓመት እንዲሁ እንደተጋደለ ይሰደባል፣ ይነቀፋል፣ ይሉታል። የበቃ ግን አንድ ቀን የክፋት መልስ ሳይመልስ የዳነበትን እውነት እየገለጠ እግዚአብሔር ረድቶት እስከ ዛሬም አለ። ቅድም ገብቶ የወረደ ልጅ በተሟገተበት ሰዓት ነው እና እኔ ወደዚህ የገባሁትና በእውነት እግዚአብሔር አምላክ ይባርኮ፣ ዘመን ይባረክ። በጣም ትልቅ ሰው ነው በእውነት እጅግ በጣም ትልቅ ሰው። ኮቪድ ጊዜ ታስታውሳላችሁ፣ ብዙዎች ድነዋል። ግን ብዙዎች ደግሞ ድነናል ብዙዎች አይሉም። ከነቀፋ ውጪ ከማጠልሸት ውጪ ጀርባ ላይ ጦር ከመሰካት ውጪ አንድ ቀን ቪዲዮ ላይ እንኳን ወጥቶ ቴንኪዩ የሚሉትን ብዙ አላየውም። ግን ያው እህቴ እንዳለችው አክሊል አለ። በዚህ ምድር ላይ አይደለም ኑሯችን መችስ በእጅ ያልተሰራ ቤት በሰማይ አለ ይላልና ዋጋ በሰማይ ነው እና እግዚአብሔር ዋጋም በሰማይ
አዘጋጅቷልና አሁንም በርታ። በህመሙ ሰዓት ብን እንኳን እየታከመ በዛን ሰዓት በቲክቶክ እጅግ በጣም በውስጥ ያው አለቅስ ነበርና ዛሬም አለ። እግዚአብሔር አምላኬ ይባርክ፣ ተባረክ። እግዚአብሔር ይባርክ። እዚች ጋር ደግሞ ያለች እህታችን ሰብልዬ ጌታ ኢየሱስ እንኳን የረዳሽ በርቺ። ከምንም በላይ የእግዚአብሔር ቃል ከፍተሽ ብቻሽን አንብቢ፣ ጓዳ ውስጥ ተንበርከኪ። እግዚአብሔር ሰውን ያሳድጋል፣ ማንንም ጥሎ አያውቅም። በማንም ላይ ማንንም ተስፋ አታርጊ። እዛው በቃ ሙሉ ወንጌል ላይ ቁጭ በይ። አንድ ሰው ያስተምርሽ፣ ህብረት አርጊ፣ አትቅሪ። ብቻሽን አትሁኚ። ብቻሽን ስትሆኚ ጠላት በብዙ ሊከስሽ ይችላል፣ ብዙ ልልሽ ይችላል። ስለዚህ ወንድሞች በህብረት ቢቀመጡ መልካም ነው። ኖ ያማረ ነው፣ እዛ በረከትም ህይወትም ይላልና እግዚአብሔር ቃል ታዟል ነው የሚለው። ህብረት ውስጥ በረከት አለ፣ ህይወት አለ። እህቴ በርቺ። ይሳኮርንም የእግዚአብሔር ሰው ኤርምንም አውሪ፣ ሌላውን ተይና ከቃሉ ጋር ደግሞ ተጣበቂ። እዚህ ውስጥ ደግሞ ያላችሁ ቅዱሳን ኢየሱስ ክርስቶስ ይመጣል። ኢየሱስ ይወዳል። ኢየሱስ ክርስቶስ መምጣቱ አይቀርም። በቃ ይመጣል። በምድር ላይ ያለ ነገር ሁሉ አሁን እውነት የመሰለ ግርግሩ፣ ጩኸቱ፣ ጋጋታው ሁሉ ነገር ይቀራል፣ ይቃጠላል፣ ወደ እሳት ይጣላል። ስለዚህ የሚያጠራው ጌታ እሳቱን ይዞ ይመጣል። ሁላችሁም ለጌታ እጅ ስጡ። ምንም የትም አትሄዱ። ሰማይ ምድር የሰራው ራሱ እግዚአብሔር ይመጣል። ሰማይ ያልፋል፣ ምድር ያልፋል፣ ቃል አልፍማል። ይህ ትውልድ አልፍማል። በስሙ ያመነ ትውልድ አልፍም። በቃ ኢየሱስን ስሙት፣ ኢየሱስን ስሙ። ወደ አእምሯችሁ እውነት ቅድም እንዳለች ተመለሱ፣ ንስሐ ግቡ። ጌታ ኢየሱስን ገፍታችሁ የት ትደርሳላችሁ? መግቢያችሁ ወዴት ነው? የት ነው የምትጠለሉት? የት ነው የምትወርቁት? ዛሬ ቤት አለኝ ልትሉ ትችላላችሁ። ዛሬ ኑሮ አለኝ ትዳር አለኝ ልትሉ ትችላላችሁ። በምድር ላይ ያስቀመጥነው መስፈርት በሙሉ ይኸውላችሁ ዘላቂ አይደለም። ሁሉ ነገር የሚቀር ነው፣ የሚጠፋ ነው፣ የሚቀልጥ ነው። ዘፍጥረት ምዕራፍ 5 ሄዳችሁ አንብቡ። ጌታ ኢየሱስ ምን እንዳለ የሰው ልጅ በመፍጠሬ ምን ብያለሁ አለ? ተጸጽቻለሁ አለና አዘነ ይላል። አዘነ ይላል። ዛሬም ጌታ ኢየሱስ ያዘነ ነው። በስሙ የተጠራ ህዝቡ ራሱን አዋርዶ ቢጸልይ ከክፉ መንገድ ቢመለስ መልካም ፍሬ ይበላል። ግን ህዝቡ ልቡ ጠማማ ስለሆነ ከእግዚአብሔር ይልቅ አዋራ ይመኛል፣ ከክብር ይልቅ ውርደትን ይመኛል። ስለዚህ ይሄ የሚነገራችሁ ወንጌል ትክክል ነው፣ እውነት ነው። አትሸወዱ። እሳት አለ፣ ሲኦል አለ። እጃችሁን ስጡ። በቃ ተነገረ። በየትኛው መጽሐፍ ያገላበጥን አወራን። ቅድም ያለ ነበር እግዚአብሔር ሰው ኤርሚ። አደባባይ ላይ እንኳን ወንጌል ስርጭት ስንወጣ ታሸማቅቁን አላችሁ። ኢየሱስ ያድናል ስንሉ ዝም ብላችሁ ትጮሃላችሁ። ዝም በሉ። ዝም ብለን እንዴት እንጮሃለን? ዝም ብለን አይደለም። ስለ ዳንን፣ እውነቱን ስላወቅን፣ ከእሳት ስለተረፈን ድነን ነው። ጨብጠነው ዳስሰነው በአይን አይተን ነው የደረሰንበት እውነት ነው የምንናገራችሁ እኮ። ውስጣችን ላይ የገባው እውነት እናንተ ዝም በሉ ስላላችሁ ዝም አይልም። እሳት አለ ውስጣችን ላይ፣ እውነት ገብቷላ። ኢየሱስን ተቀብለናላ። ስለዚህ ይሄ እውነት ነው። እኔ አንድ ቀን ወንጌል ስርጭት ወጥቼ አንድ ሙስሊም አባት ናቸውና ትልቅ ናቸው፣ መጥቶ ይተፉብኛል ላይ እና እጃቸው ሊዘረጉ ፈለጉ፣ ግን የእግዚአብሔር ኃይል አልቻሉም ወደ እኔ መጠጋት ማለት ነው። ይኸውላችሁ ብትተፉ ብትናገሩ የፈለገ ነገር ብትሉ ወንጌል መስበክ አናቆምም። ወንጌል መስበክ አናቆምም። እግዚአብሔር የሰጠው እስትንፋስ እስኪወስድ ድረስ በዚህ ምድር ላይ እስከተቀመጠን ድረስ ወንጌል መስበክ አናቆምም። ይኸው ይሳኮርን ከልጅነት ጀምሮ ባዶ እግሬ በሚሄድበት ሰዓት ነው ማውቀው። ከልጅነቱ ጀምሮ ሙሉ ወንጌል ቸርች አሁን እዚህ አሁን ያለሁበት አካባቢ ነው፣ አዲስ አበባ ጀማን እዛው ጋር ነው ማውቀው። ከልጅነቱ እስከ ሽበ በቃ ያገለገለ ነው። ኢየሱስ ኢየሱስ እያለ ነው። ሌላ ቋንቋ የለው። ቋንቋችን ጌታ ነው። ስለዚህ የዳንንበት እውነት እንናገራለን። ብትበሳጩ፣ ቢዋጣችሁ፣ ባይዋጣችሁ ኢየሱስ ጌታ ነው። ኢየሱስ ያድናል። ጌታ ኢየሱስ ይባርካችሁ። ዛሬም ነግራችኋለሁ፣ ጌታ ኢየሱስ ይመጣል። ግን አንድ ቃል ልንገራችሁ፣ አንድ ቃል መናገር ፈልጋለሁ። በጣም ነው ቅድምም እህቴ ያወራችሁ ውስጤ ላይ ይገላበጣልና እየተገላበጠ ዝም ከምል
ተናግሬ ወርዳለሁና እድሉን ስለሰጠኝ እግዚአብሔር ሰው ይሰው አመሰግናለሁ። ብርክበል በቅርበት አውቀዋለሁ በእውነት ከልጅነቴ ጀምሮና አልጣለም። የያዘው እውነት ጉቦ ተከፍሎት አይደለም፣ የሆነ ነገር ተሰጥቶት አይደለም። እችስ ራሱም ያወራል። ምንም የተሰጠው ያገኘው ነገር የለም። ከጌታ ጋር መከራ አግኝቷል። ብዙ ነገር ሆኗል። ውጣ ውረድ፣ ነቀፋ፣ ብዙ አይነት ነገር አልፏል። ይኸው በህይወት አለ፣ አልሞተም። ይኸው እኛም በህይወት አለን፣ አልሞትን። ዱላ አልገደለንም፣ ስድብ አልገደለንም። ስለዚህ አማኞች ስድብ አይገላችሁ። ከኤርሚ ተማሩ። ስንት ተሰደበ፣ ስንት ነገር ተባለ። ይኸው አለ፣ ይናገራል። አንድ ቀን ቀደም ይብን እንኳን ላንተ እንደዚህ አይነት መልስ አልመልስልህም። ቆይ ወንድሜ ታች ትሆናለህ። አየህ እንዴት አንደበቱ እንደጠበቀ። ስለዚህ ቀለም ካሉ ሰዎች ተማሩ። እስኪ እውነትን ተማሩ። አማኞችን ወጣችሁ የምትሳደቡ፣ ከአዛብ ጋር የምታብሩ፣ የወንጌል ቪዲዮ እያያችሁ ስክሮል ያረጋችሁ የኃጢአትና የዝሙት ቪዲዮ የምታዩ ሰዎች፣ የዝሙትና የኃጢአት የስድብ ቪዲዮ ለቢሊዮኖች ፖስት የምታረጉ፣ ለቢሊዮኖች ሼር የምታረጉ፣ ምናው ወንጌልን ሼር ብታረጉ፣ እውነትን ለሚናገሩ ሰዎችን ሰፖርት ብታረጉ፣ ጎናቸው ላይ ብትቆሙ፣ ሌላ ሁሉ የሚቀልጥ ነው ብያቸዋለሁ። ዮሐንስ ወንጌል ምዕራፍ 15 ሄዳችሁ አንብቡ። ወደ እሳት ይጣላል እኮ፣ ሁሉ በእሳት ይፈተናል እኮ። ስለዚህ ፕሊስ ወንጌል ከሚያገለግሉ ሰዎች ጎን ቁሙ። በገንዘባችሁ ቁሙ፣ በምክራችሁ ቁሙ፣ ሰፖርት በማድረግ ቁሙ፣ በመጸለይ ቁሙ። በቃ ጌታ ሊመጣ በደጅ ነው ወገኖቼ። እና አንድ ቃል አንብብላችሁና እተዋለሁ። ዮሐንስ ወንጌል ምዕራፍ 3 16 ቁጥር ግን ከ19 ጀምሮ ያለው ነው ማነበው። 19 ያለው ላይ ነው ማነበው። ብርሃንን ወደ ዓለም ስለመጣ ሰዎች ስራቸው ክፉ ስለነበረ ብርሃን ይልቅ ጨለማም ስለወደዱ ፍርዱ ይህ ነው ይላል። ክፉ የሚያደርግ ሁሉ ብርሃንን ይጠላል። ክፉን የሚያደርግ ሰው ብርሃንን ይጠላል። ባይዘዌ እዚህ ቦታ ላይ መጽሐፍ ቅዱስ ቁጭ አስቀምጧል። ክፉ የሚያደርጉ ሰዎች በፍጹም ብርሃንን አይወዱም። ለምን አይወዱም? ለምን አይቀበሉልንም? ለምንድን ነው ብለን አንከራከራቸውም። ለምን? ስራቸው ክፉ ስለሆነ ብርሃንን ሊወዱ አይችሉም። ከብርሃን ይልቅ ከማን ጋር ተጣብቋል? ከጨለማ ጋር ተጣብቋል። ጨለማ ወገን አድርገዋል። ስለዚህ ከዚህ የተነሳ ምን ይላሉ? ብርሃንን ይጠላሉ። ስራቸው ክፉ የሚያደርጉ ሁሉ ብርሃንን ይጠላሉና ስራቸው እንዳይገለጥ ወደ ብርሃንም አይመጡም ይላል። ስራቸው እንዳይገለጥ፣ ሌብነታቸው እንዳይገለጥ፣ አማንዝራነታቸው እንዳይገለጥ፣ ክፋታቸው እንዳይገለጥ፣ ቀማኝነታቸው እንዳይገለጥ፣ ግድያቸው እንዳይገለጥ፣ ጉቦ መብላታቸው እንዳይገለጥ ወደ ብርሃን አይመጡ። በቃ የምታሳድዱ ሰዎች፣ ወንጌል የምታሳድዱ ሰዎች ይሄው መጽሐፍ ቅዱስ ለእናንተ እንደዚህ አይነት መልስ አስቀምጦላቸዋል። እንደዚህ አይነት መልስ ግልጥ አድርጎ አስቀምጦላቸዋል። ከዛ ምን ይላል? ቁጥር 1 ላይ እውነትን የሚያደርግ ግን ስራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። እውነት ያደረጉ ሰዎች ሁሉ ጊዜ ለእውነት ፋይት ያደርጋሉ። ሰይፍ አይፈሩ፣ ጉድጓድ አይፈሩ፣ ዱላ አይፈሩ፣ ስድብ አይፈሩ፣ ብተፋባቸው ምንም አይመስላቸው። ሁሉ ጊዜ ለእውነት ይኖራሉ። እውነትን የሚያደርጉ ሰዎች ይኸው ግልጥ አድርጎ ለእውነተኞችም ለክፋተኞችም እውነተኛ ሚዛን እዚህ ጋር ተቀምጦላቸዋል። ይህን ቃል ማንበብ ትችላላችሁ። ስለዚህ ምን በሉ? ከእውነት ጋር ተባበሩ። ሌላው ደግሞ እዛው 15 ላይ ያለችውን ቃል ብዬ ደግሞ አበቃለሁ። ጌታ ኢየሱስ ይባረክ። 15 ላይ ዮሐንስ 15 ላይ ምን ይላል? 15 ላይ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው አለ። እውነተኛ የወይን ግንድ ኢየሱስ ነው። ከኢየሱስ ወዴት ይኬዳል? የት ሄዳለ? ሁሉ በእጁ ነው ያለው። ሁሉ የተራቆተና የተገለጠ ነው ይላል እኮ አይደለ እንዴ? ሁሉ ነገር ራቁትና የተገለጠ ነው። ከእግዚአብሔር ፊት የተሰወረ ፍጥረት የለም ይላል ዕብራውያን 4:12 ላይ ሄዳችሁ አንብቡ። የእግዚአብሔር ቃል ምንድነው? ሕያው ነው፣ የሚሰራ ነው። የሚሰራ ነው ካለ ሕያው ነው ካለ ነፍስ ሕይወት አለው ማለት ነው። የሚሰራ ነው ካለ አየ ይወጋል፣ አየ ይመረምራል፣ አየ ያያል ማለት ነው። ይሾማል፣ ያነሳል ማለት ነው። ስልጣን አለው ማለት ነው። ስለዚህ የእግዚአብሔር ቃል እንደ ሞተ አድርጋችሁ የምትቆጥሩ ሰዎች፣ ህይወት እንደሌለ በቃ እንዲሁ ከንቱ እንደሆነ አድርጋችሁ የምታዩ ሰዎች ሄዳችሁ ዕብራውያን 4:12 አንብቡ ፕሊዝ። ሄዳችሁ እዩ። ይሄ ቃል ምን ይላል? እውነተኛ የወይን ግንድ ኢየሱስ እኔ ነኝ አለ።
ከግንዱ ጋር ይጣበቁ። ተው አታሰናክሏቸው። ከግንዱ ጋር ይኑሩ። ግንዱ ጋር ተጣበቁ። በዚህ ዘመን ወገኖቼ እሳት አለ፣ ጥፋት አለ፣ መከራ አለ፣ ሁከት አለ። እያንዳንዳችሁ ድንኳናችሁ እንኳን ከኔም ጭምር ቢፈተሽ እያንዳንዱ ቤት ያለው መከራ ኢየሱስ ካልሆነ ገብቶ የሚያቆመው ሳምባዲ ጓደኛ ወይ ቤተሰብ ወይ ገንዘብ አይደርስልንም። ኢየሱስ ብቻ ነው ለኛ የሚያስፈልገን። ኢየሱስ ብቻ ነው ህይወት። ኢየሱስ ብቻ ነው አዳይ። ስለዚህ ከዚህ ጌታ ጋር ተጣበቁ። ተውት፣ የደረሳችሁበትን ተውት። በቃ ከጌታ ጋር ተጣበቁ። ለዚህ መልእክት ሞኝ ሁኑ፣ የዋህ ሁኑ፣ ብልጣብልጥ አትሁኑ። ፍሬ ማፈራው ይላል በእኔ ያለው ቅርንጫፍ ሁሉ ያስወግደዋል። ፍሬ ማፈራ ሁሉ አብዝቶ እንዲያፈራ ያጠረዋል። ሊያጠራ ይመጣል ጌታ። እንዴት ነው በዛን ሰዓት ሊቆርጠን ሲመጣ እንዴት ነው የምንሆነው? ምሳሩ ከበርዛፉ ስር ነው አለ እኮ መጽሐፍ ቅዱስ እናገር አይደል? ከዛፉ ከበርዛፉ ስር ይቆርጣል ማለቱ ነው። ስለዚህ ከመቆረጥ እግዚአብሔር ያድናችሁ። ከመወገድ እሳት ውስጥ ከመጣል እየገፋን እያሳደደን ክርስቶስ የሞተላቸውንም እያሳደደን ወገኖቼ፣ እውነተኛው ኢየሱስ የሚያሳርፍ ኢየሱስ በጎቼ ድምፅን ይሰማሉ። ሁሉም እዚህ ጋር ያለ የእግዚአብሔር ልጅ ነው፣ ባሪያ የለም። በቃ ልጆች ናችሁ። ጠጋ በሉ፣ ስሙት ጌታን። አባታችሁ ይናገራል። ስለዚህ ይሄ ጌታ ይወዳችኋል። ይሄ ጌታ የፍቅር አምላክ ነው። ከዛ ምን ይላል መሰላችሁ እዚህ ቦታ ላይ እናንተ ስለነገርኳችሁ ቃል አሁን ንጹሃን ናችሁ። ከጠዋት ጀምሮ ከሌሊት ጀምሮ እስካሁን ቁጭ ብሎ ያስተማራችሁ ቃል አሁን የሰማችሁ ሰዎች እንዳንተ ምንድናችሁ? ንጹሃን ናችሁ። ሰምታችኋል። ሰምታችሁ ኃጢአት ማድረግ አትችሉ። ሰምታችሁ መግደል አትችሉ። ሰምታችሁ እዛ ሄዳችሁ ማመንዘር አትችሉ። ሰምታችሁ መጠጣት፣ ሰምታችሁ መስከር አትችሉ። ሰምታችኋል። ስለሰማችሁ ቃል አሁን ምንድናችሁ? ንጹሃን ናችሁ ይላል። ተነግሯችኋል። ከዛን ምን ይላል እዚህ ቦታ ላይ? በኔ ኑሩ እኔም በእናንተ። አያችሁ፣ በኔ ኑሩ አለ ኢየሱስ። በኢየሱስ ላይ ኑሩ። ኢየሱስ ደግሞ በእናንተ ውስጥ ይኖራል። ኑሩበት። እስኪ ያኖራል እኮ። ያኖራል ብለን ስንዘምር ዝም ብሎ አይደለም። ያኖራል ብለን ስንሰብክ ዝም ብለን አይደለም። ከጎዳና ከገደል አንስቶ ከጫካ አንስቶ አኑሮን ነው። ከስንት አይነት ጉድ አውጥቶ ሰው አድርጎን ነው። ስለዚህ ያኖራል። አሁንም ኢየሱስ ብርቱ እጅ ጋራ ከብርቱ እጅ አለ። ያ የሚደግፋችሁ ቅርንጫፉ በወይን ግንድ ባይሆን ነው ከራሱ ፍሬ ሊያፈራ አይችልም ይልና እንዲህ ይላል እንዳይችል እንዲሁ እናንተ ደግሞ በኔ ባትኖሩ አትችሉም። በኢየሱስ ካልኖራችሁ በፍጹም አትችሉ። መስበክ አይቻልም። ኢየሱስ ያድናል ማለት አይቻልም። መቆም አይቻልም። በቃ በሱ ውስጥ መኖር አለብን። የኖሩ ሰዎች ናቸው የሚሰብኩት። በልባችሁ እመኑ፣ በአፋችሁ መስክሩ፣ ተቀበሉ፣ አትግፉ። ልባችሁን ክፈቱ። በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱ ጋር ምን ይላለሁ? እራት እበላለሁ አለ ጌታ ኢየሱስ። ያንኳኳል። የተከፈተ ልብ ይፈልጋል። እጅ ስጡ። እዚህ ያላችሁ ያልዳናችሁ ሰዎች አላችሁ፣ እጅ ስጡ። እጅ ስጡ። ድንገት ሊጨልም ይችላል። እቺ መልእክት ሰምታችሁ በኋላ ምን እንደምትሆኑ ምን ይታወቃል? ከዚህ በኋላ ምን እንደሚቆን ምን ይታወቃል? ስለዚህ ንስሐ ግቡ፣ ንስሐ ግቡ ወንድሞቼና እህቶቼ። ኢየሱስ ይፈልጋችኋል፣ ይወዳችኋል። በውድ ደም እኮ ነው፣ በመስቀል ዋጋ እኮ ነው የመጣችሁት። ዋጋ እኮ ነው። ያ መስቀል ላይ የጣረው ጣር አስተውሉ። መስቀል ላይ ያ የተሰቃየው ስቃይ አስተውሉ። የተተለተለው ስጋው የፈሰሰው ደም አስተውሉ። አስተውሉ ወገኖቼ። የሰማነው ነገር ማን አምኗል? የእግዚአብሔር ክብር ለማን ተገልጧል ይላል። የሰማኸው ነገር እመን። በቃ ወንድሞቼ የነገሯችሁ በየቦታው የሰማችሁት እውነት ወንጌል ሰምታችኋል። ችላ አትበሉ። ልባችሁን ክፈቱ። ማን የሰማነው ነገር ማን ያስተውላል? የሰማችሁትን ኢሳይያስ 53 ቁጥር 1 ላይ ያለው ማን አምኗል? ማን ነው የሚያምን? አሁን የሰማችሁትን ነገር ማን ነው ያመነው? ሰምታችኋል እኮ ኤርሚ ብሏችኋል፣ ይሳኮር ብሏችኋል፣ ሌሎቹም ብሏችኋል። እኔም አሁንም ጨምሬ ያልኩት ያለው እሱን ነው። ሌላ ምለው ነገር የለኝም። ሌላ ምናሳያችሁ ነገር የለም። እኔም የወይን ግንድ ነኝ፣ እናንተ ቅርንጫፎች ናችሁ። ያለኔ ምንም ልታደርጉ አትችሉ። በእኔ የሚኖር እኔ በእርሱ እርሱም ብዙ ፍሬ ያፈራል። በእኔ የማይኖር ቢኖር
ቅርንጫፍ ወደ ውጪ ይጣላል፣ ይደርቅማል፣ እርሱም ሰብስቦ ወደ እሳት ይጥላል። አየ ኢየሱስ ውስጥ የሌለ ሰው ምጽአት ሲሆን ወደ እሳት ነው የሚገባው፣ ወደ ሲኦል ነው የሚወርደው። ስለዚህ ቀላል ነው። ምንም የሚከፈል ነገር የለ። ዶላር አይከፈል፣ ፓውንድ አይከፈል፣ የኢትዮጵያ ብር አይከፈል፣ ምንም የሚከፈል ነገር የለም። ኢየሱስ ከፍሎ ጨርሷል። በስሙ ብቻ አምናችሁ በቃ ዓለምን ሰይጣንን ክጃለሁ በስሜ አምኛለሁ ብላችሁ የዘላለም ሕይወት ብቻ ማግኘት፣ ከዛን ቃሉን ያነበባችሁ እየጸለያችሁ ከኃጢአት እየሸሻችሁ መልካሙ የመረጣችሁ ከሱ ጋር መኖር ብቻ ነው። ምንም ገደል የምትወርዱበት ጉዳይ የለም። ምንም የሆነ ድንጋይ የምትሸከሙበት ጉዳይ የለም። ምንም የምትንገላቱበት የምትፈለጡበት ጉዳይ የለም። በቃ ድናችኋል እኮ ዳኑ። አምናችሁ ቀላል ነው። አትንከራተቱ። ብዙ ሰዎች ይንከራተታሉ፣ ያሳዝኑኛል። እኛ እኮ እኔ በጣም የሚገርመኝ አሁን አንዳንድ ጊዜ የሆነ ቀን የዛሬ 20 ቀን አካባቢ ወንጌል ስርጭት እዚህ ያለንበት አካባቢ ወጣንና 2 ቄሶች ያዙኝ። ኢየሱስ ያድናል ብዬ ሰበኩ። ለምን ይዙኛል? ኢየሱስ ያድናል ብዬ ሰብኬ ያዙኝ፣ በዱላቸው ሊመቱኝ። ኋይ ለምን? ምናምነው ማንን ነው? ማን ነው የሚሰበከው? እዛስ ኢየሱስ አይደል የሚሰበከው? እንዴት ዱላ ይነሳል? ኢየሱስ ያድናል ብሎ ሰው ሲያወራ እና በጣም ገረመኝ። እኔ እጅግ በጣም ገረመኝ። መንገድ ላይ ቆመሻል ብሎ ዱላ ነሱብኝ። አንደኛው አልፎኝ ሄደ ዝም ስለው፣ ሁለተኛው ደግሞ ሊመታኝ ተነሳ። ኋይ ለምን? ጌታ ኢየሱስ ወገኖቼ በእውነት አሁንም ለእናንተ ለምታሳድዱ ለእያንዳንዳችሁ ለእኛ አሁንም ቢሆን ኢየሱስ ክርስቶስ ብቻው ገዢ ነው፣ ብቻው ያድናል። እነዚህ ቃሎች የታመኑና እውነተኛ ናቸው ይላል። አልፋና ኦሜጋ ያለ የሚመጣ የሚኖር ዓለምን የሚገዛ ጉልበት ሁሉ የሚንበረከክለት ኢየሱስ ብቻ ነው። ስሙ፣ ጆሮ ያለ ይስማ። ንስሐ ግቡ። ጌታ ኢየሱስ ይወዳችኋል። ዛሬም ነገም በኔም ፌጅ በየትኛውም ቦታ ላይ በቤተ ክርስቲያናችን ላይ የሚሰበከው ይሄ ብቻ ነው። ንስሐ ብቻ ግቡ። ከጌታ ጋር ታረቁ። ሰዎችን ተዋቸው። ጌታ ኢየሱስ ይባርካችሁ። እድሉን ስለሰጠኝ የእግዚአብሔር ሰው ይሴ ተባረክ። ዘመን ይለምልም። ከረጅም ጊዜያት በኋላ ነው ያገኘው። ተባረክ። እዚህ ያላችሁ ጌታ ይባርካችሁ። ወዳችኋለሁ። ታንኪዩ። ተባረክ። ማን ነው ያላወራችሁ? ሄለንና ማን ነው? ሚሽን ነው ሚናሴ ነው። ምናሴ ወንጌላዊ ወጣ ሳያወራ። ኦኬ ኤኒዌይ ጋይስ ከተናገራችሁ ተናገሩ። ሄለን እንዴት ነሽ? ሌላው ያው እንቀጥላለን፣ እናደርጋለን። ነገ ያው ጥናት አለ። ዛሬ አቤት ጎሄድ ቀጥ ሚካረጋችሁ ጀስት እኔ መናገር የፈለኩት ምንድነው፣ ሰላም መጀመሪያ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን ደህና ነኝ። እኔ ወደ ጌታ የመጣሁት ነገር እኔ ከሙሉ ወንጌል ነኝ ከደብረ ዘይት እና አሁን እዛ አይደለሁም፣ ግን ወደ ጌታ የመጣሁበት ምክንያት አንድ ደስ የሚል ነገር ልናገር ነው። ትንሽዬ ነገር ማለት ነው።